إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. السلام عليكم ورحمة الله تعالى وبركاته يا جماعة الخير. እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ ሙስሊም ወንድሞችና እህቶች እንዲሁም ክርስቲያን ወገኖች። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ነቢይሂ الصادق الأمين نبينا محمد صلى الله عليه وعلى آله وصحبه أجمعين. أما بعد، فيقول المولى عز وجل في محكم تنزيله بعد أعوذ بالله من الشيطان الرجيم: أم لم ينبأ بما في صحف موسى وإبراهيم الذي وفى ألا تزر وازرة وزر أخرى وأن ليس للإنسان إلا ما سعى وأن سعيه سوف يرى ثم يجزاه الجزاء الأوفى. እሺ እና ያው ኢንሻአላህ የዛሬው ነጥባችን ስለ ዒሳ አለይሂ ሰላም የመጨረሻው ፓርት ተሰቅሏል፣ ሞቷል ወይስ አልተሰቀለም አልሞተም የሚለውን መጀመሪያ ሐቅ ከሆነው ከኢስላም አንግል እንመለከተዋለን። ከዛም ወገኖቻችን ከሚመሩበት ከመጽሐፍ ቅዱስ የተወሰኑ ጥያቄዎችን እናነሳለን ማለት ነው ኢንሻአላህ። እና ይሄንን ያው የመጨረሻ ነጥብ አላህ ከፈቀደ ዛሬ የምንመለከተው ዋናና ወሳኝ የሆነ ቶፒክ ነው። በተለይ ክርስቲያን ወገኖቻችን ደህንነታችን እና ወገኖቻችን ደህንነታችን የተመሰረተው ያው በኢየሱስ ክርስቶስ ደም ነው ብለው ያምናሉ። ከዛ ውጪ ምንም መሰረት የላቸውም። ያው እነሱ እንደሚያምኑት አባታችን አደምና እናታችን ሐዋ አለይሂም ሰላም የአላህ ሰላም በሁለቱም ላይ ይሁን መጀመሪያ ሁለቱ ብቻቸውን በጀነት ውስጥ እንደ ክርስቲያን ወገኖቻችን ገለጻ በኤደን ገነት ውስጥ ሲኖሩ አላህ ሁሉንም ነገር እንዲበሉ ሲፈቅድላቸው አንዲትን ዛፍ ቅጠል ግን ከልክሏቸዋል። ይህች ዛፍ በክርስቲያኖች ዘንድ ምን በመባል ትታወቃለች? መልካሙን ከክፉ ለይታ የምታስታውቅ ዛፍ ማለት ነው። እና ይሄንን ከበላ ለአዳም ያው ትእዛዝ ተላልፎለታል መጽሐፍ ቅዱስ ላይ ለሁለቱም አይልም። ያው በወቅቱ ሐዋ አልተፈጠረች። የሐዋ መፈጠር ከዛ በኋላ ነው ጥቅሱ የሚናገረው ዘፍጥረት ላይ ምዕራፍ 2 ቁጥር 17 በዘፍጥረት ላይ እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካሙን ከክፉ ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህና ብሎታል። በእግዚአብሔር ሐሳብ በእግዚአብሔር እቅድ አዳም ውስጥ ሞት አልተፈጠረም ማለት ነው። ከዛ በፊት ዓላማው ምንድን ነበር? የእግዚአብሔርን ትእዛዝ እየጠበቀ በኤደን ገነት ውስጥ ከሚስቱ ጋራ ለዘላለም እንዲኖር ነበረ ማለት ነው። ነገር ግን ቅጠሊቷን ከበላ ሞት የሚባል በሽታ እንደሚመጣበት አስቀድሞ ነገረው። ኋላም ላይ ያው ብቻው መኖሩ መልካም መስሎ ስላልተሰማው ለእግዚአብሔር ረዳት የምትሆንለትን አጋር ለመፍጠር አማከረ። ግን ማንን እንዳማከረ አይዶን ነው። እዛው ቁጥር 18 ላይ እግዚአብሔር አምላክም ሰው ብቻውን ይሆን ዘንድ መልካም አይደለም አለ፣ ስለዚህ ረዳት የምትሆንለትን እንፍጠርለት አለ ይላል። ለነማን እንፍጠር ብሎ እንደተናገረ አይዶን ነው። ብቻውን አንድ ነው፣ ሁሉን ነገር የፈጠረ እሱ ነው ይላሉ። ግን አሁን እዚህ ጋር ምንድነው የሚለው? አጂብ የእንግሊዝኛው እንደዚህ ነው የሚለው I will make him an help meet for him. I will make him ነው የሚለው እሰራለታለሁ። አጃኢብ ከመጽሐፍ ቅዱሱ ጋር እንዴት ነው የሚራራቁት? የአማርኛው መጽሐፍ ቅዱሱ ላይ ግን የተቀመጠው ኦሪት ዘፍጥረት ምዕራፍ 2 እስቲ ከራሱ ከባይብሉ ላንብብላችሁ። እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት ነው የሚለው። የሚመቸውን ረዳት እንፍጠርለት።
አያችሁት አይደል ርቀቱን እና እነማንን እንደሚጠይቅም እኔ እንጃ የሚመቸውን ረዳት እንፍጠር ብሎ አሁን በኪንግ ጄምስ ቨርዥን በኒው ኢንተርናሽናል ቨርዥንም ላይ ያው ወንድማችን አቡ ያስሚን ወይም ፋክት ወርድ እንደሚያቀርበው በሁለቱም ላይ እኔነትን የተላበሰ ባህሪ ነው አላኩል ሐል አሁን የወገኖቻችንን እምነት ነው የምናየው አሁን መጽሐፍ ቅዱስ ትርጓሜዎች መካከል ስላለው ልዩነት አይደለም የዛሬው ልዩነት ደርሳችን ታዳ ሔዋን ከተፈጠረችለት በኋላ ባልና ሚስት ሆነው በኤደን ገነት ሲኖሩ የሰው ልጆች ቀንደኛ ጠላት የሆነው ሰይጣን በእባብ ውስጥ በመሆን ማለት ነው ግን ያው በእባብ ተመስሎ አይልም ዘፍጥረት ምዕራፍ 3 ቁጥር 1 ላይ እባብ እግዚአብሔር አምላክ ከፈጠራቸው ከምድር አራዊት ሁሉ እጅግ ተንኮለኛ ነበር ነው የሚለው የእባቡን ተንኮል ነው የሚገልጸው ከዛ በኋላ ነው ተንኮለኛ ነበር ካለ በኋላ ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት ይላል ማን ነው የሚላት እባብ ነው የሚላት ሌላ አይደለም ሲያሳስታት ማለት ነው እና ምን አለችው እሷም ሴቲቱም ለእባቡ አለችው በገነት ካለው ከዛፍ ፍሬ እንበላለን ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም እባብም ለሴቲቱ አላት ሞትን አትሞቱም ከእርሷ በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ሴቲቱም ዛፉ ለመብላት ያማረ እንደሆነ ለአይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች ከፍሬውም ወሰደችና በላች ለባሏም ደግሞ ሰጠችው እርሱም ከእርሷ ጋር በላ የሁለቱም አይኖች ተከፈቱ እነርሱም ራቁታቸውን እንደሆኑ አወቁ የበለስንም ቅጠሎች ሰፍተው ለነርሱ ለራሳቸው ግልድም አደረጉ ይላል ይሄንን ነው መጽሐፍ ቅዱስ እንግዲህ የሚነግረን ታዲያ ከዚህ በኋላ ነው እንግዲህ የመጀመሪያው ኃጢያት በኤደን ገነት ውስጥ ሲፈጸም ያው ኋላ ላይ የኃጢያቱ ውጤት ምን ሆነ ተሞታለህ ብሎ ተናግሮት አልነበረ በዚህ ሰበብ ሞት የሚባል ትልቅ በሽታ መጣ ነገር ግን ሞቱ በአዳምና በሔዋን ላይ አልተገደበም ይሄን ሞት ለነማን አወረሱ ለዘሮቻቸው ለልጅ ልጆቻቸው አወረሱ እንግዲህ ከነዚህ ዘሮቻቸው ውስጥ ነቢያት አሉበት ሳሊሖች አሉበት ካፊሮችና ደግሞ አመፀኞችም አሉበት አጠቃላይ የአደም ዘር የሆነ የሰው ልጅ ሁሉ በአደምና ሐዋ ጥፋት ምክንያት ሞት ለሰው ዘር ሁሉ ተዳረሰ መጽሐፍ ቅዱስ እንደሚለው ደግሞ በአንዱ ሰው በአዳም ምክንያት ማለት ነው በዚህ ምክንያት ሁሉም ሙታኖች ሆኑ በብሉይ ኪዳን ጊዜ እግዚአብሔር ነቢያትን ይልክ ነበር ሰዎች ወደ እግዚአብሔር መንገድ በንስሐ እንዲመለሱ እና ለሙሴ ያው የኦሪትን ህግ ሰጥቶታል ህጉ ግን ሰዎችን ፍጹማን ሊያረጋቸው አልቻለም ነው የሚሉት በአንዱ ቢፈጽሙ ጥፋተኞች ሆነው ይገኛሉ እና በአንዱ ህጉ ላይ ጎበዝ ሆነው የተሻሉ ሆነው ቢገኙ በሌላ በኩል ደግሞ ይወድቃሉ ስለዚህ በአዳም ምክንያት የወደቀውን የሰው ልጅ ማንሳት የሚችል ሰው ጠፋ ማለት ነው ማንሳት የሚችል ሰው ጠፋ የተላኩት ነቢያቶች ራሳቸው የዚሁ የኃጢያተኛው የአዳም ዘር በመሆናቸው ምክንያት እነሱም ከኃጢያት ቀንበር ማምለጥ አልቻሉም ህጉን ሙሉ በሙሉ መፈጸም የሚችል የለም ነው በእግዚአብሔር ዘንድ ደግሞ 9 ከ10 የሚባል ህግ የለም ነው የሚሉት ይሄ አስተሳሰብ ሰምታችሁ ታውቃላችሁ 10 ነገሮችን ታዛችሁ 10ንም አድርጉ ተብላችሁ 9ኙን ብታደርጉና 10ኛውን ብትስቱ 9 ከ10 ሳይሆን 0 ከ10 ናችሁ ነው በአንዱ ጥፋተኛ የሆነ እንዲሁ በሁሉ ጥፋተኛ ይሆናል ይላል ጳውሎስ እግዚአብሔር ዘንድ 9 ከ10 የሚባል ህግ የለም ነው በቃ ህጉን መፈጸም ካለብህ 100% ህጉን ፈጽሞ መገኘት ነው ማጓደል የተወሰነ ፐርሰንት የሚባል ነገር የለም ነው ስለዚህ ነቢያቶችም ሌሎችም ዘርሞም ታተጨገኝ ማድረዳ ጊዜ አንድ ልጅ ላከልን በቀራኒው መስቀል ደሙን እንዲያፈስ አይሰማም እንዴ ሁለት ምንድነው ይሰማል አይደል
እና አንድ ልጁን ላከልን በቀራንዮ መስቀል ደሙን አፈሰሰና ለሰው ልጆች ኃጢያት ቤዛነትን ከፈለ ከኃጢያት ከዘላለም ፍርድ ከዘላለም ሞት ዳን ይላሉ ወገኖቻችን ይሄን ነው እንግዲህ የሚያስተምረው መጽሐፍ ቅዱሳቸው ወይም ደግሞ የክርስቲያኖቹ እምነት ይሄን ነጥብ ነው ዛሬኛ እንደ ርዕስ እንሰጣውና ኢሳ በርግጥ ተሰቅሏል ወይስ አልተሰቀለም የሚለውን ካየን በኋላ በሙስሊሞች እምነት መሰረት የአምላካችን የአላህ ቃል ቅዱስ ቁርአን የሚያስተምረንን አይተን ከዛ በኋላ ደግሞ ወደ መጽሐፍ ቅዱስ ገብተን እንደተለመደው ጥያቄ እናነሳለን ቅድሚያ ግን ከጌታችን ከአላህ ቃል እንነሳ ቁርአን እንደሚናገረው ሰው ሁሉ ሟች ነው ከሞት የሚተርፍ ማንንም የለም ሞት የማይነካው ሞትን የፈጠረ አንድ አላህ ብቻ ነው በሱረቱል ፉርቃን ምዕራፍ 25 ቁጥር 58 ላይ وتوكل على الحي الذي لا يموت በዛ በማይሞተው ሕያው አምላክ አላህ ላይ ተመካ ነው የሚለው ሞት የማያገኘው ዘላለማዊ ሕያው ጌታ አላህ ብቻ ነው እንደዚሁም በሱረቱል በቀራ ምዕራፍ 255ኛው አየት የመጀመሪያው ፓርት ላይ ገና ሲጀምር አየተል ኩርሲ ማለት ነው ምንድነው የሚለው አላሁ ላ ኢላሃ ኢላሁ አላህ ከሱ በስተቀር በእውነት የሚመለክ ሌላ አምላክ የለም አልሐዩል ቀዩም ሕያውና ራሱን ቻይ የሆነ ጌታ ነው ይላል አልሐይ ሕያው ነው የሚፈለገው ፓርት ይሄኛው ነው ማለት ነው ሕያውና ራሱን ቻይ ነው በሱረቱ ጣሃ ምዕራፍ 20 ቁጥር 111 ላይ ደግሞ በሱረቱ ጣሃ ምዕራፍ 20 ቁጥር 111 ወአነቲል ውጁህ ፊቶች ዝቅ አሉ ፊቶች በጠቅላላ ተዋረዱ ለማን ሊልሐይል ቀዩም ሕያውና የፍጡራኑን ጉዳይ አስተናባሪ ለሆነው ጌታ አላህ ፊቶች ዝቅ አሉ ተዋረዱ በማለት አምላካችን አላህ ሕያውነቱን ያሳየናል ማለት ነው ከሱ ውጪ ያለው ግን ሟች ነው ሁሉም ነገር ይጠፋል በሱረቱ አርራህማን ምዕራፍ 55 ቁጥር 26 ላይ እንደተናገረው በሱረቱ አርራህማን ምዕራፍ 55 ቁጥር 26 ላይ ኩሉ መን ዐለይሃ ፋን በርሷ በመድር ወለል ላይ ያለው ሁሉ ጠፊ ነው የሚለው ጠፊ ነው ويبقى وجه ربك ذو الجلال والإكرام የእልቅናና የልግስና ባለቤት የሆነው የጌታ ፊት ብቻ ይቀራል አይጠፋም ያንተ ጌታ ከሱ ውጭ ያለ ሁሉ ነገር በጠቅላላ ግን ምንድነው ጠፊ ነው በማለት ያስተምረናል አጠቃላይ ሁሉም ይጠፋል ማለት ነው ከነዚህ መካከል አንዱ ታዳ ማን ነው ቢባል ማን ብለን ነው መልስ የምንሰጠው ከሚጠፉት ውስጥ አንዱ ምድር ላይ ካሉት ማለት ነው ማን ነው አንዱ ሰውማ ኢን ጀነራል ነው ኢሳ አለይሂ ሰላም ነው ኢሳ አለይሂ ሰላም ከሚጠፉት መካከል አንዱ እሱ ነውና ማለት ነው የአደም ዘር እስከሆነ ድረስ በምድር ወለል ላይ እስከኖረ ድረስ ከአፈር የተፈጠረው የአደም ዘር እስከሆነ ድረስ መጥፋቱ አይቀርም ነገር ግን አሁን ጊዜው ደርሷል ወይስ አልደረሰም ነው ጥያቄው ገና ሲወለድ በእናቱ እቅፍ እያለ ከተናገራቸው ንግግሮች አንዱ ሱረቱ መርየም ቁጥር 33 ነው ሱረቱ መርየም ምዕራፍ 19 ቁጥር 33 ላይ ስለሱ የተቀመጠ ነገር አለ ምን ይላል ወሰላሙ ዐለየ የአላህም ሰላም በእኔ ላይ ነው ይላል የአላህም ሰላም በእኔ ላይ ነው የውመ ውሊድቱ በተወለድኩበት ቀን ወየውመ አሙቱ በመሞትበትም ቀን ወየውመ ኡብዓቱ ሐያ ሕያው ሆኜም ከመቃብሬ በምቀሰቀስበትም ቀን ይላል እዚህ ጋር እንግዲህ ሶስት ነገሮች በኢሳ ህይወት ውስጥ ይከናወናሉ እነዚህ ሶስት ነገሮች ቅሮት የሌላቸው ናቸው አንዱ ተከናውኗል ኦሬዲ እነሱን ነው የምናየው ምን ይላል ገና ሲጀምር ወሰላሙ ዐለየ ብሎ ነው የተናገረው የመርየም ልጅ ኢሳ አለይሂ ሰላም የአላህ ሰላም በእኔ ላይ ነው ብሏል አዎ የአላህ ሰላም በሱ ላይ ነው
አሁንም የአላህ ሰላም በሱ ላይ ይሁን ስሙ በሚጠራ ሰዓት አለይሂ ሰላም የምንለው ይሄንኑ ነው peace be upon him ማለት ነው ሰላም በርሱ ላይ ይሁን ቁርአን እንዳስተማረን የአላህ መልእክተኞች ሁሉ የአላህ ሰላም ይድረሳቸው ብለን ዱዓ እንድናደርግ በቅዱስ ቃሉ አስተምሮናል በሱረቱ ሳፋት ምዕራፍ 37 ቁጥር 181 የመጨረሻው ላይ ቁጥር 181 እስከ 182 ባለው ላይ ወሰላሙን ዐለል ሙርሰሊን የአላህ ሰላም በመልእክተኞች ሁሉ ላይ ይሁን ወልሐምዱሊላሂ ረቢል ዓለሚን የዓለማት ጌታ ለሆነው ለአላህ ደግሞ ክብርና ምስጋና የተገባው ይሁን በማለት ሰላም በአላህ መልእክተኞች ላይ እንዲሆን መመኘታችንን ይነግረናል ማለት ነው እንደዚሁም ሐቅን የተከተለ ሁሉ ከአላህ የሆነ ሰላም እንዲደርሰው ዱዓ እንድናደርግ በሱረቱ ጣሃ ቁጥር 47 ላይ ደግሞ ሙሳና ሃሩን አለይሂማ ሰላም ከተናገሩት መረዳት ይቻላል ሱረቱ ጣሃ ምዕራፍ 20 ቁጥር 47 መሃል ላይ ማለት ነው ምን አሉ ወሰላሙ ዐላ መን ተበዐል ሁዳ ሰላም ቅንን ጎዳና ለተከተለ ሁሉ ከእርሱ ጋር ይሁን ያሉት ምን ጊዜም ሐቅን በተከተለ ሁሉ ላይ ሰላም ይሁን peace to all who follow guidance ቅንን የሆነን ቀጥታን መንገድ ቀጥታን መስመር በያዘ ሁሉ ላይ ማለት ነው ዒሳ ምን አለ ወሰላሙ ዐለየ so peace is on me አለ የአላህ ሰላም በእኔ ላይ ነው መቼ የውመ ወሊድቱ ፊማ መዳ ማለት ነው የውመ ወሊድቱ በተወለድኩበት ቀን the day I was born በተወለድኩበት ቀን ድርጊቱ ፓስት ነው ተፈጽሞ ያለፈ ድርጊት ነው ይሄ ገና ወደፊት የሚፈጸም አዲስ ድርጊት አይደለም ዳግመኛ ኢሳ አይወለድም አንዴ ተወልዷል ስለዚህ ምን አለ በተወለድኩበት ቀን የአላህ ሰላም በኔ ላይ ነበር አለ በመወለድበት ብሎ ቢናገር እኛ ምን እንረዳው ገና ያልተወለደ በማህፀን ውስጥ ያለ ህፃን እንዴት ተናገረ ነበር ምንለው አሁን ግን ጥቅሱ የሚያሳየን ኢሳ አለይሂ ሰላም ከዚህ በፊት ተወልዶ እያለ የአላህ ሰላም ከሱ ጋር መሆኑን መናገሩ ነው ሁለተኛው ሐረግ ላይ ግን ሲመጣ ወየውመ አሙቱ በመሞትበትም ቀን ሲል ግን ምን አለ and the day I will die ወይም and the day I die በመሞትበት ቀን አለ ለምን እንደቀደሙ I was died ብሎ አልተናገረም I was born አለ አይደል and the day I was died በሞትኩበት ቀን ብሎ ለምንድነው በፓስት ያላስቀመጠው ገና ያልተከሰተ ወደፊት ሊመጣ ያለ ክስተት ስለሆነ ነው አልሞተም ወደፊት ግን አይቀርለትም ይሞታል እንደገናም ከመቃብር ይቀሰቀሳል ወየውመ ኡባፉ ሐያ ሕያው ሆኜ ከመቃብሬ በምቀሰቀስበትም ቀን ይሄም the day that I shall be raised up to life ወደፊት የሚሆን ነው ማለት ነው ወደፊት የሚከሰቱ ሁለት ክስተቶች አሉ መሞትና ከመቃብር መቀስቀስ ና አንዳንድ ወገኖቻችን ያው ይሄንን ጥቅስ በመያዝ የተሳሳተ ግንዛቤ ላይ ይደርሱና የመርየም ልጅ ኢሳ አለይሂ ሰላም በዚህ በቅዱስ ቁርአን ገለጻ መሰረት ሞቷል ብለው ሌሎች ወንድሞችን ብዥታ ውስጥ ለመክተት ለማሳሳት ራሱ የሚሞክሩ አሉ ጥቅሱ ግን አይረዳቸውም እነሱ በፈለጉት መንገድ እንኳን ሞቷል የሚል ትርጓሜ ቢሰጠው ድርጊቱ ፓስት ሆኗል ብለን ብንገልጽላቸው እንኳን ከነሱ ሐሳብ ጋር አይሄድም ምክንያቱም ወገኖቻችን ለኛ የሚነግሩን ኢየሱስ ሞቷል ብለው ሳይሆን ተሰቅሏል ብለው ነው አይደል እንዴ በመስቀል ላይ ለኃጢያታችን ብሎ ተሰቀለ ይላሉ እንጂ ሞተ ብለው መች ይናገራሉ መሞትና መሰቀል ሁለቱ የተለያዩ ክስተቶች ናቸው እዚህ ጋር እየተናገረ ያለው ስለ መሞት እንጂ ስለ መሰቀል ወይ ስለ መገደል አይደለም የሶስቱም ፍጻሜያቸው የሶስቱም ሂደታቸው መጨረሻ መጠናቀቁ ወደ ሞት ቢሆንም ነገር ግን በእንጨት ላይ የሞተ በመሳሪያ የተገደለና በህመም ምክንያት ህይወቱ ያለፈ ሰው ግን በነጠላ ሞተ ተብሎ ሶስቱም ሊገለጽ አይችልም ምንጊዜም ሞተ የሚባለው የሰው እጅ ሰበብያ ያልገባበትና እንጨት ላይ ያልተሰቀለ ሰው ሲሆን ብቻ ነው
ከዛ ውጭ ያለውን ሰው ሞተ ስንለው በሰው ሰበብ የሆነን ሁሉ ምን ብለን ነው የምንጠራው? ተገደለ ብለን አይደል እንዴ የምንጠራው? በእንጨት ላይ ከሆነ ደግሞ ባጠፋው ወንጀል ምክንያት ምን ሆኗል ይባላል? ተሰቀለ ነው የሚባለው። በእንግሊዝኛውም ቢሆን died, crucified እና killed አንድ አይነት ተርጓሜ የላቸውም። በአረብኛውም የተቀመጠው ወየውመ አሙቱ ሲል ስለ መውት ነው የሚያወራው። መውት፣ ቀትልና ሰልብ የሚባሉት ሶስቱ የተለያዩ ቃላቶች ናቸው። ከመስቀል ጋር በተገናኘ መልኩ የሚወራው ሰልብ ነው። ክሩሲፊኬሽን ክሮስ ላይ የሞተ አካል ሰልብ በሚለው ቃል ይገለጻል እንጂ መውት በሚለው ቃል አይገለጽም እና ሶስቱም የተለያዩ ናቸው። على كل حال ኢሳ አለይሂ ሰላም ይሄ ጥቅስ በየትኛውም መንገድ እንደሞተ ሊያሳያቸው አይችልም ነው። ይበልጥ ሰፋ ያሉ ማስረጃዎችን ማጠናከሪያዎችን ደግሞ ሰጣቸዋለሁ። ነጥቡን በደንብ እየተከታተላችሁት ይመስለኛል። በዚህ ነጥብ ውስጥ ምንም አይነት ሐሳብ ኢሳ ሞቷል የሚል ፍንጭ እንኳን ማግኘት እንደማይቻል ዝም ብለን ደግሞ ክርክር ላለማብዛት ፍንጭ ተገኝቷል እንኳን ብለን ድምዳሜ ላይ ብንደርስ እነሱ የፈለጉትን ሐሳብ ራሱ ሊሰጣቸው አይችልም። በቃ ሞተ እንኳን ብለን ብንደመድማው እንደ ሌሎች ነቢያቶች ለተሞቱ ጊዜ ሲደርስ ታለቀ። ምንድነው የሚያስፈልገው? እንጨት ላይ ተሰቀለ ማለት ሌላ ጥያቄ ነው። ተገደለ ማለትም ሌላ ነጥብ ነው። ከመጀመሪያው ጋር ምንም የሚያገናኘው ነገር የለም። ግልጽ ነው አሁን? ይበልጥ ግን ጥቅሱ የሚያሳየው ወየውመ አሙቱ በመሞትበትም ቀን ብሎ የተናገረው ቂያማ ቀን ሲቃረብ ያው ወደዚህ ምድር ይወርዳል። ምድራዊ ተልእኮውን ከፈጸመ በኋላ እንደማንኛውም ሰው ነውና የዛኔ ይሞታል ለሚለው አስተሳሰብ ለመሆኑ ደግሞ ቁርአናዊ ማስረጃዎችን ልንሰጣቸው ይገባናል። ከነዚህ መካከል አንዱ በምድራዊ ህይወቱ እያለ እንዳልሞተና እንዳልተገደለ እንዳልተሰቀለ ይልቁኑ አምላካችን አላህ በገባለት ቃል ኪዳን መሰረት ወደ ራሱ እንደወሰደው ወደ ራሱ እንዳነሳው የሚያሳዩ ቅዱስ ቁርአናዊ ማረጋገጫዎችን በመስጠት ነው። ከነዚህ መካከል አንዱ ሱረቱ ኒሳ ምዕራፍ 4 ቁጥር 157 ላይ ያለው በሱረቱ ኒሳ ምዕራፍ 4 ቁጥር 157 ላይ وقولهم إنا قتلنا المسيح عيسى ابن مريم رسول الله እኛ የአላህ መልእክተኛ የሆነውን የመርየም ልጅ አልመሲህ ዒሳን ገደልን በማለታቸው ምክንያት አይሁዶችን ረገምናቸው ይላል። አይሁዶችን ረገምናቸው ዒሳን ገደልን በማለታቸው ምክንያት ወማ ቀተሉ አልገደሉትም ወማ ሰለቡ እንዲሁም አልሰቀሉትም ወላኪን ሹቢሀ ለሁም ግን ለነሱ የተገደለው ሰው በኢሳ ተመሰለባቸው ይላል። ሰው ገድለናል ብሎ ቢያወሩም ሰው ሰቅለናል ብሎ ቢያወሩም አልገደላችሁም አልሰቀላችሁም ሳይሆን የሚባሉት ያ የሰቀላችሁ ሰው ኢሳ ነው ብላችሁ መናገር አትችሉም፣ ተመሳስሎባችሁ ነው። አላህ ኢሳን ወደ ራሱ በማስነሳት ከሰዎቹ መካከል አንዱን ስላስመሰለበት ያን ሰው ኢሳ ነው ብላችሁ ድምዳሜ ላይ ደረሳችሁ እንጂ ኢሳንማ አላገኛችሁትም። ወኢነ الذين اختلفوا فيه እነዚያ በሱ ነገር የተለያዩት ሰዎች ይላል። በኢሳ የተለያዩት ጌታ ነው ወይስ አይደለም? ልጁ ነው ወይስ ባሪያ ነው? ከድንግል የተወለደ ነው ወይስ የዝሙት ልጅ ነው? እውነት ተሰቅሏል ወይስ አልተሰቀለም? ይሄ ራሱ በዘመኑ የነበረ ኺላፍ ነው። ስለዚህ ጌታችን ምን አለ? ወኢነ الذين اختلفوا فيه እነዚያ በኢሳ ጉዳይ የተለያዩ ሰዎች ለፊ ሸክ ምን ከኢሳ መገደል በመጠራጠር ውስጥ ናቸው። ማለሁም به من علم الا اتباع الظن ይህን ጥርጣሬ ከመከተል ውጪ ለነሱ እርግጠኛ የሆነ ዕውቀት የላቸው። አጠቃላይ ንግግራቸው አስተሳሰባቸው ግምት ላይ የተመሰረተ እምነት ነው። እውነተኛው ዕውቀት አላህ ዘንድ ስለሆነ አላህ ምን አለ? ወማ ቀተሉሁ የቂና በርግጥም ኢሳን አልገደሉትም ነው። በትክክል ኢሳን አልገደሉትም። ይሄ አምላካችን አላህ በቅዱስ ቃሉ ያሰፈረው እምነት ነው። ሹርሊ
they killed him not በፍጹም አልገደሉትም ነው። በሌላም ቦታ ላይ በሱረቱ አለ ኢምራን ምዕራፍ 3 ቁጥር 54 አለ ኢምራን 54ኛው አንቀጽ ላይ ወመከሩ አይሁዶች ዒሳን ለመግደል አሴሩ አደሙ ወመከረ አላህ ሴራቸውን መለሰባቸው አድማቸውን አከሸፈባቸው ማለት ነው። ወላሁ ኸይሩል ማኪሪን አላህ ከሴረኞች ሁሉ በላጭ ነው፣ ከአድመኞች የበላይ ጌታ ነው። የባሮቹን ሁኔታ የሚከታተል ነው። እሱ ነው የበላይ ጠባቂያቸው። ስለዚህ ዒሳን እንዳይገድሉት በማድረግ ውጥናቸው ሳይሳካ የመርየም ልጅ ዒሳ ወደ ራሱ በመውሰድ ሴራቸውን እኔ ነኝ ያከሸፍኩት ብሎ ደግሞ በሁለተኛ ማስረጃነት ይነግረናል ማለት ነው። ሶስተኛ ደግሞ ማስረጃ ካስፈለገ በሱረቱል ማኢዳ ቁጥር 110 ላይ ማየት ይቻላል። የመጨረሻው አንቀጽ ሱረቱል ማኢዳ ምዕራፍ 5 ቁጥር 10 ላይ ወደ መጨረሻ የአንቀጹ መጠናቀቂያ ላይ አላህ ለዒሳ የዋለለትን ውለታ አንድ በአንድ እየጠቀሰ እነዚህን ውለታዬን አስታውስ እያለ ይዘረዝርና መገባደጃው ላይ ምን ይለዋል? ወኢዝ ከፈፍቱ በኒ እስራኤል አንከ በኒ እስራኤሎችንም ካንተ ላይ በከለከልኩልህ ጊዜ አስታውስ ይለዋል። ኢዝ ጂእተሁም ቢልበይናት በግልጽ ማስረጃዎች በተአምራት በመጣህባቸውና فقال الذين كفروا منهم ከነሱ ውስጥ እነዛ የካዱት ሰዎች እንዲህ ባሉ ጊዜ ኢን ሃዛ ኢላ ሲሕሩን ሙቢን የግልጽ ድግምት እንጂ ሌላ አይደለም ብለው አንተን ሊገሉ ባሰቡ ጊዜ እኔ የከለከልኩልህን ውለታዬን አስታውስ፣ ከጠላቶችህ አደጋ በማትረፍ ወደ ሰማይ በመውሰድ በተከላከልኩልህ ጊዜ አስታውስ ነው የሚለው። እነዚህ ሶስት አንቀጾች ጉልህ በሆነ መልኩ ምንን ያሳያሉ? በወቅቱ አይሁዳውያኖች እንዳልተሳካላቸው ወገኖች እንደሚሉት በሮማውያኖች እጅ አሳልፈው እንዳላስገደሉትና እንዳላሳቀሉት የሚያሳይ ነው። ታዲያ የት ሄደ የሚባል ከሆነ አላህ መጀመሪያም ቃል ገብቶለት ነበር። በገባለት ቃል መሰረት ወሰደው ወደ ራሱ። በሱረቱ አለ ኢምራን ምዕራፍ 3 ቁጥር 55 ላይ ቃል ኪዳኑ አለ እና ምን ይላል? ሱረቱ አለ ኢምራን ምዕራፍ 3 ቁጥር 55 ላይ ኢዘ ቃለ አላህ ባለው ጊዜ አስታውስ ያ ዒሳ አንተ የመርየም ልጅ ዒሳ ሆይ ኢኒ ሙተወፊከ አይ ቃቢዱከ ሚነል አርድ ማለት ነው። እኔ ወሳጅህ ነኝ። ወራፊዑከ ኢለየ ወደኔም አንሺህ ነኝ። ወሙጠሂሩከ ሚነል ለዚነ ከፈሩ ከነዚያም ከካዱህ ሰዎች የማጠራህ ነኝ፣ ከጉርብትናቸው አራቂህ እኔ ነኝ በማለት አላህ አስቀድሞ ለዒሳ ምን ብሎታል? እንደሚወስደው ከምድር እንደሚያነሳው ቃል ገብቶለታል ማለት ነው። ይሄ ነው እንግዲህ ነጥቡ። ከዛስ እንደገባለት ቃል ኪዳኑ ተፈጸመ። ጠላቶቹ ሊገሉት መጡ፣ አነሳው። በሱረቱ ኒሳ ምዕራፍ 4 ቁጥር 158 ምዕራፍ 4 ቁጥር 158 ላይ ምን ይላል? በረፈዐሁ አላሁ ኢለይሃ አለ። በል ይልቁኑ አለ። በል በአረብኛ ቋንቋ የምትገባው ለኢብጣል ማ ቀብለሃ ወኢስባት ማ ባዕደሃ ትባላለች። ከበፊቷ ያለውን አስተሳሰብ ከንቱ ለማድረግና ቀጥሎ ያለውን ሐረግ ደግሞ ለማጽናት ለማረጋገጥ ነው። መጀመሪያ ገደልነው ሰቀልነው ይሉ አልነበረ? በል ኖ አልገደሉትም አልሰቀሉትም፣ ይልቁኑ ረፈዐሁ አላሁ ኢለይህ አላህ ወደ ራሱ ከፍ አረገው፣ ወደ ራሱ አነሳው። ወካነ አላሁ ዐዚዘን ሐኪማ አላህ አሸናፊና በስራው ጥበበኛ የሆነ ጌታ ነው። ጥበበኛ ጌታ ስለሆነ አላህ ኢሳ ሳይሞት ሳይሰቀል ሳይገደል ወደ ራሱ ምን አድርጎታል? አንስቶታል። አላህ ደግሞ እንዳነሳው ራሱ ኢሳ ምስክር ነው። ነገ የውመል ቂያማ ሲጠይቀው ከሚመልሳቸው መልሶች ውስጥ አንዱ ይሄኛውን ነው። በሱረቱል ማኢዳ ምዕራፍ 5 ቁጥር 117 ያው ቁጥር 117 ላይ ነው ቁም ነገሩ ያለው። ጥያቄው የሚጀምረው ከቁጥር 116 ነው። ሰዎች በሱና በእናቱ ላይ ወሰን አልፈውበት
ከአላህ ውጪ ጌታና አምላክ አድርገው የመያዛቸውን ጉዳይ አንስቶ ካንተ የመነጨ ትምህርት ነው ወይስ ከየት የመጣ ነው ብሎ ጌታችን አላህ በራሱ ህዝቦች ላይ ምስክር እንዲሆን ዒሳን በሚጠይቀው ሰዓት ይሄ ትምህርት ከሱ የመነጨ እንዳልሆነ ከመሰከረ በኋላ 117ኛው ላይ ምን ይላል? ما قلت لهم إلا ما أمرتني به أن اعبدوا الله ربي وربكم አንተ በርሱ ያዘዝከኝን ቃል እርሱም አላህ ጌታዬና ጌታችሁ ሲሆን በብቸኝነት ተገዙት ማለትን እንጂ ሌላ ምንም የተናገርኩት ነገር የለም ይላል። ይሄንን ነው ያወራሁት። وكنت عليهم شهيدا ما دمت فيهم እኔ በውስጣቸው እስካለሁበት ጊዜ ድረስ በእነሱ ጉዳይ ተቆጣጣሪ እኔ ነበርኩ ይላል። ከዛስ فلما توفيتني በተሞላኸኝ ጊዜ አለ አይ رفعتني إليك ወደ ራስህ ባነሳኸኝ በወሰድከኝ ጊዜ كنت أنت الرقيب عليهم በእነሱ ጉዳይ ላይ ተጠባባቂ አንተው ነህ ይላል። ስለዚህ እዚህ ጋር فلما توفيتني ባነሳኸኝ ጊዜ ብሎ መናገሩ ሌላ ሶስተኛ ማስረጃ ይሆንና አላህ በገባለት ቃል መሰረት እንዳነሳው ነገ የሚመሰክረውን ምስክርነት ይሄው ዛሬ ከወዲሁ አድመጠናል እና ዒሳ አልሞተም አልተሰቀለም ነው ምንለው። ያ ማለት ግን አይሞትም አይሰቀልም ማለት አይደለም። ወየውማ አሙቱ ብሏል፣ በመሞትበትም ቀን ብሏል። የሚሞትበት ቀን መምጣቱ አይቀርም። ክርስቲያን ወገኖቻችን ለፍርድ ይመጣል ነው አይደል የምትሉት? እኛ ደግሞ ሰው ነውና ሊሞት ይመጣል ነው ምንላችሁ። ወደዚህ ምድር ይመለሳል። እሱም መምጣቱ የትንሣኤ ቀን ምልክት ነው መቃረቡ። በሱረቱ ዙኽሩፍ ምዕራፍ 43 ቁጥር 61 ላይ ወኢነሁ ለዕልሙን ሊሳዓ እርሱም ዒሳ ለሰዓቲቷ ማወቂያ ምልክት ነው ይላል። ዒሳ ሲመጣ ቂያማ እንደተቀረበች ሰዓቲቷ የፍርዷ ቀን እንደተቀረበች ማወቅ ይቻላል ነው። በዚህ ጉዳይ ላይ ምንም ጥርጥር የለም። ፈላ ተምተሩን ቢሃ እንዳትጠራጠሩ ፈተቢዑኒ ተከተሉኝም አላቸው ዒሳ። هذا صراط مستقيم ቀጥተኛ ጎዳና ማለት ይህ ነው ብሎ ነው የተናገረው። አንዳንዶች ምን ይላሉ? በቁርአናችሁ ኢየሱስ ለፍርድ ይመጣል ተብሎ ተጽፏል ይሉናል። እንዴት ዒሳ ለፍርድ ይመጣል? ከጌታችን ከአላህ ውጪ ደግሞ ሌላ ፈራጅ አለ እንዴ? ከአላህ ውጪ ፍርድን መስጠት የሚችል ማንም የለም። እውነተኛ ዳኛ ፍትሃዊ ፈራጅም አላህ ብቻ ነው። ስለዚህ ዒሳ ሰብአዊ ፍጡር ነው፣ ሊፈርድ አይችልም ነው ምንለው። ወደዚህ ምድር ይመጣል። የሚመጣውም የጌታችን ቃል ተፈጻሚ ሊሆን ነው። ይሞታል አይቀርም። አላህ በሱረቱ አሊ ኢምራን ምዕራፍ 3 185ኛው መጀመሪያ ላይ ምንድነው ያለው? 185ኛው አንቀጽ መጀመሪያ ላይ ኩሉ ነፍሲን ዛኢቀቱል መውት ነው ያለው። every soul shall have a taste of death እያንዳንዲቷ ነፍስ ሞትን ቀማሽ ነች። የማይሞት የለም ብለን አይደል? ሁሉም ይሞታል የሞት ፈጣሪ ብቻ ሲቀር። ስለዚህ ሁሉም ነፍስ ሞትን ቀማሽ ነች ከተባለ ዒሳ ምን መሆን አለበት? አንድ ነፍስ ነውና ከነዚህ መካከል ሞትን መቅመስ መቻል አለበት። እንደገና ደግሞ በሱረቱ ጣሃ ቁጥር 55 የተናገረው ኡስታዳ አየር ላይ ሊቀር ነው። በሱረቱ ጣሃ ምዕራፍ 20 ቁጥር 55 ላይ ሚንሃ ኸለቅናኩም ከርሷ ከምድር አፈር ፈጠርናችሁ ወፊሃ ኑዒዱኩም ወደሷም እንመልሳችኋለን ወሚንሃ ኑኽሪጁኩም ታረተን ኡኽራ በሌላ ጊዜ ደግሞ ዳግም ቀናችሁ ሲደርስ እናወጣችኋለን ይላል አላህ። ዒሳም የአደም ዘር ነው። ስለዚህ ወደ አፈር መመለስ አለበት። ተመልሶ ደግሞ ምን ይሆናል? ከምድር አፈር ቀኑ ሲደርስ ይቀሰቀሳል ነው። እናም ዒሳ የሚመጣው ሰብአዊ ፍጡር ስለሆነ ሞትን ሊቀምስ ነው። በምዕራፍ 4 ቁጥር 159 ምዕራፍ 4 ቁጥር 159 ላይ ምን ይላል? ወኢን ሚን አህሊል ኪታቢ ከመጽሐፉ ባልተቤት ከአይሁድም ሆነ ከክርስቲያን አንድም የለም ኢላ ለዩእሚነነ ቢህ በርሱ በዒሳ የሚያምኑ ቢሆኑ እንጂ። መቼ? ቀብለ መውቲሂ ቢፎር ሂዝ ዴዝ ዒሳ አለይሂ ሰላም ከመሞቱ በፊት ወየውመል ቂያመቲ የኩኑ አለይሂም ሸሂዳ ነገ ደግሞ የትንሣኤ ቀን በእነሱ ላይ ምስክር ይሆናል ያለው። ፈራጅ ይሆናል ሳይሆን ምስክር ይሆናል። ተግባባን? አሁን
ኢሳ ፈራጅ ሳይሆን ምስክር ነው ባስተላለፈው ነገር ያው እያንዳንዱ ነብይ በህዝቦቹ ላይ መመስከሩ አይቀርም በሁሉም የሚመሰክሩት ግን ነቢያችን አለይሂ ሰላቱ ወሰላም ናቸው እና ከዚህ አንግል ከዚህ ነጥብ ወይም ከዚህ ቅዱስ ቃል የምንወስደው ጥቅላዊ መልእክት ኢሳ አለይሂ ሰላም ወገኖች እንዳሉት እንዳልሞተ እንዳልተሰቀለ አምላካችን አላህ በገባለት ቃል ኪዳን መሰረት ወደ ራሱ እንደወሰደው እንዳነሳው ነው የምንረዳው ትንሳኤ ሲቀርብ ወደዚህ ምድር ይወርዳል የቂያማ ምልክት ነው ያው ተልእኮውን ከገበ ያደርሳል በነብያችን አለይሂ ሰላቱ ወሰላም ቅዱስ ንግግር ወይም በሐዲስ እንደተገለጸው በምድር ላይ 40 አመት ነው የሚቆየው በዚህ 40 አመት ቆይታ ውስጥ መሲህ ደጃል አንቲክራይስት የተባለውን የኢሳ ጠላት የሚባለው ተቃዋሚውን ከአይሁዶች ወገን የሚነሳውን መሲህ ደጃልን ይገለዋል በመድር ላይ ሰላምን ያሰፍናል የዛን ጊዜ ለአላህ የሚደረግ አንድ ሱጁድ ምድርና ምድር የያዘችውን ነገር ሁሉ ከመቀበል ሱጁዱ ውድ የሚሆንበት ጊዜ ይመጣል አጠቃላይ ኸይር የተባለ በጠቅላላ ምድርን ይሸፍናታል ነው hatta እባብ ከላም ጋራ ነው የሚጫወተው ተኩላ ከበግ ጋራ አንድ ሜዳ ላይ አብሮ ይሰማራል ማለት ነው በወቅቱ እንደዚህ አይነት ሰላም የሚመጣበትም ጊዜ አለ እንጂ ኢሳ አለይሂ ሰላም ይፈርዳል የሚል አንድም ቅዱስ ቁርአናዊም ሐዲሳዊም ሽታ ራሱ የለም ነው ኢነል ሁክሙ ኢላ ሊላህ ፍርድ የአላህ እንጂ የማንም አይደለም ነው መፍረድ አንዱ ጌታችን አላህ ብቻ የሚችለው ነጥብ ነው ይሄን ነው ምናምነው ከዛ ውጪ ኢየሱስ ሞቷል ተሰቅሏል ለሙስሊሞች ሚኒንግለስ ነው ትርጉም አልባ ነው ለምንድን ነው የሚሞተው ለምንድን ነው የሚሰቀለው አደምና ሐዋ በሰሩት ጥፋት ከሆነ አደምና ሐዋ እኛ አይደለንም ነው የአባቶቻችን ጽድቅ ወደ ልጆች እንዳልተላለፈ ሁላ የአባቶቻችን ጥፋት ወደኛ የሚተላለፍበት የለም ጌታችን አላህ በሱረቱ ነጅም ላይ ደግሞ ነግሮናል ምዕራፍ 53 ከቁጥር 36 ይሁን ከ37 ከየትኛው እንደሚጀምር አላቅም አምለም ينبأ بما في صحف موسى በሙሳ ጽሁፎች ውስጥ የተነገረ አይደለም እንዴ ነው የሚለው አልተነገረምን ወኢብራሂም الذي وفى ያንንስ አድርግ የተባለውን የታዘዘውን ሁሉ በፈጸመው በኢብራሂም አለይሂ ሰላም ጽሁፎች ውስጥ አልተገለጸምን ምን የሚል አላ ተዚሩ ዋዚረቱ ወዝራ ኡኽራ ኃጢአት ተሸካሚ ነፍስ የሌላውን ኃጢአት አትሸከምም ማለትን ቮሊዩም ያስፈልገዋል እንዴ ይሄ ነገር ምንድነው እኔ ቮሊዩም ተብዬ ተጠየቃለሁ ወይ ጉድ ኦኬ እና ምን ይላል በዚህ ሱረቱ ነጅም ምዕራፍ 53 ቁጥር 36 ጀምሮ አምለም ينبأ بما في صحف موسى በሙሳ ጽሁፎች ውስጥ አልተገለጸም ወይ ወኢብራሂም الذي وفى በኢብራሂምም እንደዚሁ የታዘዘውን ሁሉ በሞላው በሱ ጽሁፎች ውስጥ አልተገለጸም አላ ተዚሩ ዋዚረቱ ወዝራ ኡኽራ ኃጢአት ተሸካሚ ነፍስ የሌላውን ኃጢአት አትሸከምም ማለትን ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ ሰው ለራሱ የሰራው እንጂ ሌላ ምንም ነገር የለውም መባልን ወአን ሰዓየሁ ሰውፈ ዩራ ስራው በጠቅላላ ነገ በፍርድ ሚዛን በጌታው ዘንድ ይታየና ثم يجزاه الجزاء الأوفى ከዛም ጌታው የተሟላ ምንዳን ይሰጠዋል መባልን አልተገለጸም ወይ ይሄ ነው በቃ ትክክለኛው ፍትህ እያንዳንዱ ሰው የላቡን ውጤት ዋጋ ያገኛል ተግባብተናል ባንተ ላብ ሌላ ሰው አይከብርም ወይንም ደግሞ ባንተ ስንፍና ሌላ ሰው አይደህይም ነው በዚህ ነው ለናምን የሚገባን ማለት ነው እውነተኛውም ሪያሊቲውም ይሄ ነው እያንዳንዱ ሰው ለመዳን ውሳኔው በእጁ ነው ያለው እንጂ በአባቱና በአያቶቹ ጫንቃ አይደለም የተንጠለጠለው ቁርአን እንዳስተማረው ኩሉ ነፍስን ቢማ ከሰበት ረሂና ይሄንን ሎጂክ ነው ሁላችንም ለናምን የሚገባው ማለት ነው እያንዳንዲቷ ነፍስ ምንድነች ይላል በሰራችው ስራ ተያዥ ነች እያንዳንዲቷ አደም በሰራው ልጆቹ ይያዛሉ አላለም ወይንም ደግሞ በአንዱ ጽድቅ ሌሎች ይተርፋሉ አላለም
እያንዳንዲቷ ነፍስ በሰራችው ስራ ተያዥ ነች ኩሉ ነፍስን ቢማ ከሰበት ረሂና ሁሉም ሰው በሰራው የሚያዘው ሶሎ ቢሎቭድ ነው ጥቅስ ፔስት ታደርጋለህ ማይክ መያዝ ትችላለህ ጥያቄ ካለህ እጅ አውጥተህ ኦን ዘ ማይክ መጠየቅ ትችላለህ ካልሆነና ደግሞ ምላሾች ካሉ ጥያቄ ካለህ እጅ አውጣ ምላሾች ደግሞ ካሉ ትንሽ ትግስት አድርግ ከዛ በኋላ አዳምጠህ ምላሽ ትሰጣለህ ማለት ነው ከዛ ውጪ ፔስት ማድረግ ምን ትርጉም አልባ ነው የሚሆነው ሐሳቡን ነው ሰው ሊያገኝ የሚገባው ማይክ ልልቀቅልህ ትፈልጋለህ እስቲ ማይክ ያዝ ማይክ ፍሪ ሻሎም ይሰማል ወይ አቡ ሃይደር እንግዲህ ኢየሱስ ክርስቶስ በራሱ ከተናገራቸው ራሱ ከሱ ጋር ከነበሩት ሐዋርያት መጽሐፍ ቅዱስ ሁለት ነገሮች እንኳን ብናገር በዮሐንስ 3 እና 3:18 3:33 በእኔ የሚያምን የዘላለም ሕይወት አለው በእኔ የማያምን ግና በአንድ በእግዚአብሔር ልጅ ስላልነመነ ተፈርዶበታል 33 ደግሞ ልጁ ያለው ሕይወት አለው ልጁ የማያምን ግን ልጁ የሌለው ግን የእግዚአብሔር ቁጣ በእርሱ ላይ ያድራል እንጂ ሕይወትን አያይም ይሄ ምንድነው ደስ የሚለው አሁንም ኢየሱስ ክርስቶስ እስላምም ይቀበላል ና ይላል በእኔ የሚያምን ለሁሉ ሰው የሚያውቃት ጥቅስ ዮሐንስ 3:16 ናት እነሆ በልጁ የሚያምን ሁሉ የዘላለም ሕይወት እንዲያገኝ እንጂ እንዳይጠፋ አንደኛው ልጁን አሳልፎ አልሰጠውም እንዲሞት በመስቀል ላይ ስለዚህ እናንተ የሰማችሁ ያላችሁ ልቤ ከልብ ወዳችኋለሁ አቡ ሃይደርን የውሸት መንፈስ ትክክል ያልሆነ እየመራችሁ እንዳለ ልታውቁ ወዳለሁ he's taking you wrong direction ውሳኔው እናንተ ጋር ነው እሱ መናገር ይችላል ይሁን እንጂ ኢየሱስ ብቻ ነው የሚያድነው ሌላ መንገድ የለም እኔ እውነትም ሕይወትም መንገድም ነኝ ከእኔ በቀር ወደ አብ የሚመጣ የለም ስለዚህ ቁርአን የመጣው 600 ዓመት በኋላ ነው አብሮ የነበሩ እነ ማቴዎስ እነ ማርቆስ የጻፏቸው መጽሐፎችን በእርሱ የሚያምን ሕይወት አለው በእርሱ የማያምን ግን የዘላለም ሕይወት አያያትም የእግዚአብሔር ቁጣ በእርሱ ላይ ያድራል ቁጣ ስለዚህ እኔ ቀይ ፍራ አይደለሁም ግን እውነትነት ስለመወዳቸው ነው የምናገረው እኔ ስለመወዳቸው ስለዚህ ማይክ እሺ ማይክ ሰጣለሁኝ ቢስሚላህ ኦኬ ሶሎ ወገናችን ትሰማለህ እስቲ ያዳመጥክ ከሆነ አንዳንድ ስጠን ሶሎ ይሰማሃል እሺ አዋሳ አልፈዋለሁ ከተሰማው አንዳንድ እንዲሰጠኝ ነበር
በእኔ የሚያምን የዘላለም ሕይወት አለው ብሏል ኢየሱስ አለ። ግን ምን ማለት ነው በእኔ የሚያምን ሲባል? ታዲያ ሙስሊሞች በኢየሱስ አያምኑም ነው? ያልተገለጸ የተንጠለጠለ ሐሳብ ነው። በኢየሱስ ማመን ለሙስሊሞች ማስተዋወቅ በጣም ሼም ነው። ሶሎ አንተም ሆንክ ሌሎች ክርስቲያን ወገኖች የሚያዳምጡ ከሆነ በጣም ትልቅ እፍረት መሆን አለበት ኢየሱስን ለሙስሊሞች ለማስተዋወቅ መሞከር ማለት። እኛ እምነታችንን በቅዱስ ቁርአን ላይ ገንብተናል። እንዳልከው መጽሐፍ ቅዱስ ከተጻፈ ከ500ም ሆነ ከ600 ዓመት በኋላ ቅዱስ ቁርአን መጥቷል። ቆም ነገሩ ግን መጽሐፉ ከዛ በፊት መኖሩ ሳይሆን ኦሪጂናል ቅርጹን ጠብቆ መቆየቱ ነው። ለመቆየትማ የቡድሃ እምነት እስከዛ በፊት ቆይቶ አይደለም እንዴ? የቡድሃ መጽሐፍቶችስ ቡድሂዝሞች የሚመሩበት ከባይብል በፊት የነበረ አይደለም እንዴ? ታዲያ ለምን ባይብሉን ጥለህ አንተ የቡድሃ መጽሐፍን አትከተልም? ያረጀ ነገር የምትፈልግ ከሆነ ማለት ነው። ግን ተውራትና ኢንጂልን ያወረደው ጌታ አላህ ነብዩ መሐመድን ለዓለማት እዝነት ረህመት አድርጎ ላካቸው። ቅዱስ ቁርአንን የመለኮታዊ መጽሐፍት ድምዳሜ አድርጎ አወረደው። በዚህ ባወረደው ቅዱስ ቃሉ ኢየሱስ አላህ ከላካቸው ነቢያቶች ውስጥ አንዱ ነብይ መሆኑን አምነን እንድንቀበል አዘዘን። የጌታችንን ቃል ሰማን፣ አምነን ተቀበልን። ስለዚህ ምን አልክ? በኢየሱስ የሚያምን የዘላለም ሕይወት አለው አልክ አይደል? ይሄው እኛም ይሄን የዘላለም ሕይወት ነው ከጌታችን ተስፋ የምናደርገው። አምነናል፣ አላህ እንዳዘዘን ተቀበለናል። ግን አንተ መቻመንክበት ነው አሁን ጥያቄው። አንተ ግን አምናሃል ወይ? ኢየሱስ ነብይ ነኝ ብሎ ሲሰብክህ ነብይ አይደለህም አምላክ ነህ እያልከው ነው። ምክንያቱም በመጽሐፍ ቅዱስ በማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ማርቆስ 6:4 ላይ ወደ ገዛ ሀገሩ መጥቶ ሲሰብካቸው እንኳን የገዛ ዘመዶቹ ወገኖቹ አበደ ብለው ሲቃወሙት ምን አላቸው? ኢየሱስም ነብይ ከገዛ ሀገሩ ከገዛ ቤቱና ከገዛ ዘመዶቹ በቀር ሳይከበር አይቀርም አላቸው ነው የሚለው። ነብይ ብሎ ነው የጠራው። አላዛርን እንኳን ከሞት ባስነሳበት ክስተቱ ዮሐንስ ወንጌል 11:41 ጀምረህ ወደ ታች ብትመለከተው አባት ወይ ስለሰማኸኝ አመሰግናለሁ ካለ በኋላ ሁሌም እንደምትሰማኝ ያውቃለሁ። እኔ ግን ይህንን የምለው በዙሪያ ያሉ ሰዎች አንተ እንደላከኝ ያምኑ ዘንድ ነው ብሏል። ስለዚህ እንደተላከ አምነናል። ምናልባት በአሜሪካ በካናዳና በዩኬ ተሰራ ይሆናል ሶሎ። እነዚህ ስራዎች ግን ጉሮሮህን ከመዝጋት ውጪ ልብህን ረፍት ሊሰጡህ አይችልም። እኛ የምንጠራህ የልብ ረፍት የምታገኝበት ከመቃብር ጭንቀትና ከትንሣኤ ፍርድ የምትድንበትን መንገድ ነው። ይሄ መንገድ ደግሞ ኢየሱስም ያስተማረው የፈጣሪን መንገድ እንጂ እኔ ብሎ አይደለም ያስተማረው። እሱ ራሱ እኮ አዳኝ ያስፈልገዋል አይደለም እንዴ? በመድራዊ ህይወቱ እያለ ምንድን ነበር? አዳኙን ሲጠራ አልነበር? እባክህ አድነኝ እያለ ሲማጸን አልነበር? ዮሐንስ ወንጌል 12:27 ገባ። በዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ነፍሴ እስከ ሞት ድረስ እጅግ አዝናለች ብሎ ሀታ ላቡ ራሱ ወደ መሬት ጠብ እያለ እባክህ አባት ወይ ከዚህ ሰዓት አድነኝ እያለ ሲጸልይ አልነበር? ከዚህ ሰዓት አድነኝ። ታዲያ እንዴት አንተን ሊያድንህ ይችላል? እና ለማንኛውም በኢየሱስ ማመን ማለት ሰብአዊ ፍጡር መሆኑን አላህ ለበኒ እስራኤሎች ነብይ አድርጎ የላከው መሆኑን አምኖ መቀበል ማለት ነው እንጂ እሱ ራሱ እግዚአብሔር ነው ወይም አምላክ ነው ብሎ ማመን አይደለም። እና እስኪ መጽሐፍ ቅዱስ ምን ይላል? ለሰው እውነት የምትመስል መንገድ አለች፣ ፍጻሜዋ ግን የተሳሳተ ነው ይላል። እስኪ ተሳስቼ ይሆን ብለህ ራስህን ወደ ኋላ ገገም ያው መለስ ብለህ ብትገመግመው ጥሩ ነው። ወደ ትምህርቴ ልቀጥል። እኔ እንግዲህ ከቅዱስ ቁርአን ያው ሰፋ ያለ ማብራሪያ ተመልክተናል። እንግዲህ ዒሳ አለይሂ ሰላም እንዳልሞተ እንዳልተሰቀለ
ወደ ትምህርቴ ልመለስና ደግሞ የቀረውን ከመጽሐፍ ቅዱስ የምናነሳቸው ጥያቄዎች ስላሉ እነዛን ጥያቄዎች ነው የምናነሳቸው። አንደኛ ጥያቄ በአዳም ምክንያት የአዳም ዘሮች ሁሉ ኃጢያተኛ ሆነዋል። ሁሉንም ከዚህ ከኃጢያት ሊያድናቸው የሚችል የሰው ዘር ስለጠፋ እግዚአብሔር ወልድ የሚሉት ወይም የእግዚአብሔር አንድያ ልጁ መጥቶ በመስቀል ላይ ሞቶ እኛን አዳነን ነው አይደል የሚሉት። ይሄ ነው የነሶሎ እምነት ሁሌም የምንሰማው። ስለዚህ ጥያቄዎችን ብትይዟቸው ያ ጀማዓ ጥሩ ነው፣ ለሌላም ጊዜ ይጠቅሟቸዋል። አንደኛ ጥያቄ በአዳም ምክንያት ሰው ሁሉ ለምን ይሞታል ነው። በአዳም ምክንያት ሰው ሁሉ የሚሞትበት ምንድነው? አዳም ጥፋቱን አጠፋ ማለት ልጆቹ አጠፋ ማለት ነው እንዴ? አድነት ሲፈጠረኛ አብረን ተፈጥረናል፣ እዛ አብረን ኖረናል፣ አብረን ቅጠሉን በልተናል፣ አብረን ተደስተናል። ላይፎን አብረን አላሳለፍንም፣ ቅጣቷን ግን አብረን ነው የምንቀጣው። ምን ማለት ነው? ባላሳለፍከው ላይፍ ምን እስቲ እንዴት አይነት አስተሳሰብ ነው እንደው? ምን አይነት ይሄ ሎጂክ ነው ወይስ ኢሎጂካል የሆነ ፍርድ ነው? ምንም ሎጂክ ውስጥ እንኳን ይሄ ስነ አመክንያዊ ገለጻ ልትሰጡለት የማትችሉት እኮ ነው። ምን ማለት ነው ይሄ? ሰው የማይሰራውን ስራ አምላክ ይወስናል ተብሎ ይታሰባል እንዴ? ለምንድን ነው የዘላለም ሞት ወይም ደግሞ የዘላለም ፍርድ የሚወሰንብን? ውርስ ነው አቡ እንዴ? ታዲያ ሰው እኮ የሚወርሰው ገንዘብ እኮ ነው መሐመድ ሁሴን። ሰው የሚወርሰው ገንዘብ ነው ከአባት ከእናቱ። ካልሆነ ደግሞ ጄኔቲካል በሆነ መንገድ ከሆነ ደግሞ በሽታ ነው የሚወረሰው አይደለም እንዴ? ባይጄኔቲክስ ከሆነ በሽታ ነው የሚወረሰው። ኃጢያት በሽታ ነው ማለት አትችልም። ኃጢያት መጀመሪያ ዊል ነው፣ ፈቃድ ነው፣ ሲድ አይደለም፣ ዘር ያለው ነገር ሳይሆን ፈቃድ ነው። የግለሰቦች ነፃ ምርጫን ተመርኩዞ የሚከሰት ክስተት እንጂ ያለ ምርጫና ያለ ፍቃድ ልክ እንደ በሽታ ከአንዱ ወደ ሌላ የሚተላለፍ አይደለም። እኔ የጉንፋን በሽታ ሊይዘኝ ይችላል እና በቫይረስ የሚተላለፉ በሽታዎች አሉ። ታዲያ ስትተነፍስ ከአየሩ ጋር አንተ አጠገቤ ብትቀመጥ አንተም የበሽታው ተጠቂ ሆነ ጉንፋን ቢይዝህ ወድጄና መርጬ ነው ያዘኝ ትላለህ እንዴ? አትልም። ሳትመርጥ ሳትፈልግ ነው በግድ የመጣብህ። ኃጢያት ግን ዊል ነው። ሐታ አደምና ሐዋ የሰሩት ኃጢያት ምንድነው ኃጢያት የተባለው? ጀዛኪላሁ ወያህያ ጀዛኪላህ። ኃጢያት ማለት ምንድነው? የቃሉ ዴፊኒሽን ራሱ ወገኖቻችን በደንብ ገብቷቸዋል። ኃጢያት እኮ ማለት የአላህን ሱብሓነሁ ወተዓላ ትእዛዝ በሐሳብም ሆነ በተግባር መቃወም ማለት ነው አይደል? ኃጢያት ማለት አላህ ሱብሓነሁ ወተዓላ አንድ ነገር አድርግ ብሎ አንተን ያዝሃል፣ ዋጅብ ያደርግብሃል። ያንን ነገር ማድረግና መፈጸም እየቻልክ በስንፍና በቸልተኝነት ሳታደርገው ብትቀር ኃጢያት ይባላል። በዛው ተቃራኒ ይሄን ነገር እንዳትሰራው እንዳትቀርበው ሐራም ነው ይልሃል። መቆጠብ መተው እየቻልክ ማለት ነው ሄደ ስትዳፈረው ተግባሩ ኃጢያት ይሰኛል። አደምና ሐዋ በጀነት ውስጥ የፈጸሙት ኃጢያት ምንድነው ብለህ ብትጠይቃቸው ምን ይሉሃል እነዚህ ወገኖች? አትብሉ የተባሉትን ቅጠል በልተው ነው አይደል የሚሉ? ታዲያ ኃጢያት መች በሉ? ቅጠል አይደለ ወይ የበሉት ብለህ ብትጠይቃቸውስ? ቅጠል በሉ እንጂ ኃጢያት አልበሉ። እንግዲያውስ ኃጢያቱ ምኑ ጋር ነው ስትላቸው የበሉት ቅጠል እኮ አትብሉ ተብለው ነበር ይሉሃል። አሃ ስለዚህ ኃጢያት የተሰኘው አትብሉ የተባሉትን መዳፈራቸው ነው። ያ ከሆነ ዛሬም በዘር የሚተላለፍ ሳይሆን በምርጫ የሚወሰን ነው። ባንተ ነፃ ምርጫ ባንተ ግል ፍቃድ ላይ የሚመሰረት ነው። አድርግ የተባልከውን ሳታደርግ ከቀረ ማድረግ እየቻልክ አታድርግ የተባልከውን መቆጠብና መተው እየቻልክ ከተዳፈርክ ግን ኃጢያት ይሰኛል። ለዚህ እኮ ነው ነፃ ምርጫን ብቻ ሳይሆን ፈቃድም ችሎታም ያስፈልጋል። አንዳንድ ጊዜ ደግሞ ከፍሪዊልም ባሻገር ማለት ነው ውስን የሆነ ፓወር ራሱ አቅሙ ከሌለህ እኮ ሐራም የሆነው ራሱ እኮ ሊነሳልህ ይችላል አይደል? ዋጅብ የሆነው ሊነሳልህ ይችላል። ለምሳሌ ይሄው ከ3 ሳምንት በኋላ
እንበል ረመዳን ይገባል አላህ ያደርሰን የረመዳን ሰው ይበለን ሁላችን ታዳ ኩቲባ አለይኩም الصيام አለ ጌታችን አምላካችን አላህ ጾም በእናንተ ላይ ተደነገገ ዋጅብ ነው አለ ከማ ኩቲባ على الذين من قبلكم ከናንተ በፊት በነበሩት ኡመቶች ላይ እንደተደነገገው በእናንተም ላይ ዋጅብ ነው አለ አሁን ዋጅብን መፈጸም ግዳጅ ነው ማለት ነው አይደለም እንዴ ያ ጀማዓ ይህንን ዋጅብ የሚዳፈር ሰው በወንጀል ይከለከላል ታዳ ከመሐከል አንድ ወንድሜ ወይ እህቴ የረመዳን ወር ሲገባ ወንድሜ የስኳር በሽተኛ ነበረ እህቴ ደግሞ ወይ በመውለድ ምክንያት ካልሆነም በርግዝና ምክንያት እርግዝናው ገፍቶ 8ኛ 9ኛ ወር ገብታለች መጾሙን አትችልም ምን ይሁኑ እንግዲያውስ አላህ አዟቸዋል ያዘዛቸው ነገሮች እንዴት ይተግብሩ ታዳ ወንጀለኛ ይሰኛሉ እሱ በበሽታው ምክንያት ባይጾም እሷ በርግዝናዋ ምክንያት ባትጾም ይጠየቃሉ አይጠየቁም ለምን ጊዜውን በህይወት ሆኖ ቢያገኙትም ነገር ግን ጉልበትና አቅም ግን አላህ አልሰጣቸውም በዛ ሰዓት ይሄን ያወቀ ጌታ فمن كان منكم مريضا ከመሐከላችሁ በሽተኛ ሰው ግን ካለ አለ እንደውም እኮ በጣም አቀለለውና አው አላ ሰፈር በጉዞ ላይ እንኳን ሙሳፊር የሆነ ሰው ካለ فعدة من ايام اخر ሌሎች ቀናቶችን ቆጥሮ እዳውን መክፈል ይችላል ከፈለገ ይብላ ነው ያለው እኮ ይብላ ሌላ ቀን ግን መክፈል ይችላል ስለዚህ ጉዳዩ ከአቅም ጋር ራሱ ይያያዛል ማለት ነው ታዳ በነፃ ምርጫና በአንተ አቅም ላይ ተወስኖ የሚመጣ ከሆነ ጽድቅና ኩነኔ ትርጉማቸው በግለሰቦች ነፃ ምርጫና ፈቃድ የሚወሰን ከሆነ አደምና ሐዋ ቅጠሉን በመብላታቸው አንተ ኃጢያተኛ ነህ ወይ የዘላለም ሞት ተፈረደብህ ምንድነው ግን ይሄ ነገር እውነት ለአእምሮ የሚገባ ነገር ሆኖ ነው እስኪ እንደው ዝም ብለን ላንከራከራቸው በቃ ነው በነፃ ህሊና እንቀበላቸው ራሱ ብንል እሺ ብሎ ወደ ውስጥ ይገባል ወደ ውስጣችን ተቀበለው ብንለው እንኳን ሰውነታ እመን በቃ ለዛሬ ብትለው እሺ ይላል ምን እንዴት እንደሚያስቡ አይዶን ስለዚህ የኃጢያት ውርስ ሎጂካል ያልሆነ አስተሳሰብ ነው ምን ብለን እንደምንቀበለው ነፃ ፍቃድ አለ ወይ ለሙስሊም እንዴ ለኮክ ኩዊክ ነው ማን ነው ነፃ ፍቃድ አለ ወይ ማይክ ፍሪ የሚባለው ታዲያ ለምን ይመስልሃል እንደው ከቀላሉ እዚህ ሩም ውስጥ ባለው ላስረዳ ለምንድን ነው ማይክ ፍሪ የሚባለው ፈቃድ ከሌለ እምናገርስ ተገድጄ ነው ታዲያ እንግዲያውስ ሰው ነፃ ምርጫ ከሌለው ሬድ ሲሰጡህ እንግዲህ ካሁን በኋላ አድሚኖችን እንዳትቃወማቸው እሺ ያለ ምርጫቸው ያለ ፈቃዳቸው ነው እና እኔ አሁን ባውን ስላረግህ ነው ምክንያቱም ያው ምርጫ የለኝም ተገድጄ ነው about religion ብለህ የምትከፋፍለው ነገር የለም የሰው ልጅ ፍሪ ዊል አለው ማለት በሃይማኖት ጉዳይ በፖለቲካ ጉዳይ አትለውም ፍሪ ዊል ማለት ነፃ ምርጫውን ተጠቅሞ የሚፈልገውን መምረጥ ማለት ነው ከፈለገ ከሚበላ ከሚጠጣ ከሚለበስ ከምትሄደው በየትኛው መንገድ ነው ከዛ ነፃ ምርጫ ደግሞ ካልገባህ ባውን ሳረግህና በፕራይቬት መተ ለምን አረከኝ ብለህ ልጠይቀኝ አትችልም ለክ በዑመር ኢብኑ አልኸጣብ ዘመን ሰውየው ከሰረቀ በኋላ ማለት ነው እንደ ሸሪዓ መጀመሪያ ለስርቆት የዳረገው ነገር ተጣራ ድህነት አይደለም ወደዛ ነገር የገፋፋው ሌላም ነገር አይደለም ስለዚህ ይሄ እጁ መቆረጥ ያለበት መሆኑ ከተረጋገጠ በኋላ እጁን ቆረጡት ሲባል መህለን ያ አሚር አልሙእሚኒን የምእመናን አሚር አዛዥ ሆንከው ወይ ትንሽ ተረጋጉ እንጂ እኔ እኮ የሰረኩት አላህ ቀድሮብኝ ነው በራሴ ምርጫ በራሴ ፍላጎት አይደለም አላቸው ቀዳዳ አግኝቶ የሚወጣ መስሏቸው አሃ ጉዳዩ እንደዛ ነው አው በል እንግዲህ ያወሰኛ መጅህን የምንቆርጠው አላህ ስለቀደረብህ ነው አላህ ስለቀደረብህ ነው ምን ያደርጋው በቃ ላነሳው ጥያቄ ተመሳሳይ ምላሽ ተሰጠው እቺን ቀድሯታል ያቺን አልቀደራትም አይባልም እና አንዴ ትንሽ ዲስተርብ ማታድርጉኝ ወገኖች ሐሳቤን ልጨርስና እንዴት አድርጋችሁ እንደምታምኑ እንግዲህ እኔ እንጃ የመጀመሪያው ጥያቄያችን ይሄ ነው ማለት ነው ወደ ሁለተኛው ጥያቄ ልግባ ጥሩ
እንግዲያውስ የአዳም ዘሮች ሁሉ ኃጢአተኛ በመሆናቸውና ሁሉም በአዳም ምክንያት ሟች ሆነው በመገኘታቸው ከዚህ የዘላለም ሞት ያተረፋቸው ኢየሱስ ብቻ ነው አሉን አይደለ? እንግዲያውስ እንደዛ ከሆነ በኢየሱስ ላይ ጥያቄ ያለን ነው ሁለተኛው ነጥባችን። ሁለተኛው ጥያቄያችን ስለ ኢየሱስ መጽሐፍ ቅዱስ በመጽሐፈ ኢዮብ ምዕራፍ 25 ቁጥር 4 ላይ ኢዮብ 25 ቁጥር 4 ላይ የሚናገረው ነው። ምን ይላል? ኢዮብ ምዕራፍ 25 ቁጥር 4 ላይ ሰውስ በእግዚአብሔር ፊት ጻድቅ ይሆን ዘንድ ከሴትስ የተወለደ ንጹህ ይሆን ዘንድ እንዴት ይችላል ይላል። ንጹህ ይሆን ዘንድ እንዴት ይችላል? ከማን የተወለደ? ከሴት። ኢማጂን or how can he be clean that is born of a woman? ከሴት የተወለደ ሁሉ ንጹህ መሆን አይችልም ማለት። ጥሩ ከሴት የተወለደ ንጹህ መሆን ካልቻለ አሁን ጥያቄያችን ምንድነው? ገላትያ ምዕራፍ 4 ቁጥር 4 ላይ ነው። በገላትያ ምዕራፍ 4 ቁጥር 4 ላይ ምን ይላል መጽሐፍ ቅዱስ? ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ልጁን ላከ። ከምን የተወለደውን? ከሴት የተወለደውን ከሕግም በታች የተወለደውን። ስለዚህ ኢየሱስ ከሴት ከተወለደ የመጽሐፈ ኢዮብ ትምህርት ደግሞ ከሴት የተወለደ ምን አይደለም ብሎናል? ላይ ባሳለፍ ነው ንጹህ አይደለም ብሎናል። ታዲያ ኢየሱስ ንጹህ ካልሆነ ሌሎቹን እንዴት ያነጻል? ንጹህ ካልሆነ ሌሎቹን እንዴት ያነጻል? ይሄ ሁለተኛው ጥያቄያችን ነው። ተግባብተናል? አሁን እንግዲህ መጽሐፉ ነው የሚያስተምረው። ከሴት መወለድ በሽታ አይደለም በእስላም። መጀመሪያም አላህ ሴት ልጅ ሲፈጥራት ወላድ አድርጎ ነው የፈጠራት። ወንድ ይውለድ ተብሎ ተወስኖ አይደለም። ግን እንደ መጽሐፉ ከሄድን ይሄንንስ ምን ብለው ይመልሱታል? የኛ የሙስሊም ጥያቄ ነው ማለት ነው። ተግባብተናል በዚህ ጥያቄ? አሁንም ኢየሱስ ከኃጢአት የነጻ ነው። again ኦኬ ልድገምልህ ለኮክ ድጋሚ ያልከን ይደገምልህ ኦኬ ይኸውልህ መጽሐፈ ኢዮብ ላይ መጽሐፍ ቅዱስ ሲናገር ኢዮብ 25:4 ላይ ኢዮብ 25 ቁጥር 4 ላይ ሰውስ በእግዚአብሔር ፊት ጻድቅ ይሆን ዘንድ ከሴትስ የተወለደ ንጹህ ይሆን ዘንድ እንዴት ይችላል አለ። ከሴት የተወለደ ንጹህ ይሆን ዘንድ አይችልም በእግዚአብሔር ፊት መሆን። ከሴት የተወለደ ሁሉ ንጹህ አይደለም። ቁም ነገሩ ያ ከሆነ ገላትያ 4:4 ላይ ታዲያ ምን ይላል? በገላትያ መልእክት ምዕራፍ 4 ቁጥር 4 ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። ኢየሱስ አሁን ከምን ተወልዷል? ከሴት ተወልዷል። መጽሐፍ ቅዱስ ደግሞ ምን ይላል? ከሴት የተወለደ በእግዚአብሔር ፊት ንጹህ አይደለም ይላል። ኢየሱስስ እሺ እንዴት ሊነጻ ቻለ? እሱስ ከሴት አይደለ ወይ የተወለደው? ይሄ ነው ጥያቄው። ገብቶሃል? አሁን ሶስተኛ ጥያቄ ላይ ደግሞ እንሄዳለን ማለት ነው። ይገባሃል ብዬ ተስፋ አረጋለሁ። ሌላው ሶስተኛው ጥያቄ ኦኬ ለዚህ ጥያቄ ሶሎ መልሱን ይስጠን። እውቀቱ አለኝ ካለና መልሳለሁ ካለ እጅ ያውጣ፣ ምንም ችግር የለም። እውቀቱ አለኝ ካለ ምንም ችግር የለም፣ ግን ታይም ዌስት አያድርጉብን ነው። ሶስተኛ ጥያቄ ላይ ደግሞ እንሂድ። ዮሐንስ ወንጌል ምዕራፍ 8 ላይ እንሂድ። በዮሐንስ ወንጌል ምዕራፍ 8 ላይ የተከሰተውን ክስተት ነው የምናየው። በዮሐንስ ወንጌል ምዕራፍ 8 ከቁጥር 1 እስከ 11 ከዮሐንስ ወንጌል ምዕራፍ 8 ከቁጥር 1 እስከ 11 ተከታተሉኝ በደንብ። ከ1 እስከ 11 ነው ማነበላችሁ። ኢየሱስ ግን ወደ ደብረ ዘይት ሄደ፣ ማለዳም ደግሞ ወደ መቅደስ ደረሰ። ሕዝቡም ሁሉ ወደ እርሱ መጡ፣ ተቀምጦም ያስተምራቸው ነበር። ጻፎችና ፈሪሳውያንም በምንዝር የተያዘችን ሴት ወደ እርሱ አመጡ። እዩ በምንዝር
አመንዝራ ዝሙት ፈጽማ የተያዘችን ሴት ወደ እርሷ መጡ በመካከልም እርሷን አቁመው መምህር ሆይ ይህች ሴት ስታመነዝር ተገኝታ ተያዘች ሙሴም እንደነዚህ ያሉት እንዲወገሩ በሕግ አዘዘን አንተስ ስለርሷ ምን ትላለህ አሉት የሚከሱበትንም እንዲያገኙ ሊፈትኑት ይህን አሉ ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ ይላል ምን እንደጻፈ አልተገለጸም ያው እዚህ ቦታ ላይ ጎንበስ ብሎ በጣቱ በምድር ላይ ጻፈ መላልሰው በጠየቁት ጊዜ ቀና ብሎ ይላል ተከታተሉ ቀና ብሎ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ እነርሱም ይህን ሲሰሙ ህሊናቸው ወቀሳቸውና ከሽማግሌዎች ጀምረው እስከ ኋለኞች አንዳንድ እያሉ ወጡ ኢየሱስም ብቻውን ቀረ ሴቲቱም በመካከል ቆማ ነበረች ኢየሱስም ቀና ብሎ ከሴቲቱ በቀር ማንንም ባላየ ጊዜ አንቺ ሴት እነዚያ ከሳሾችሽ ወዴት አሉ የፈረደብሽ የለምን አላት እርሷም ጌታ ሆይ አንድስ እንኳ አለች ኢየሱስም እኔም አልፈርድብሽም ሂጂ ከአሁን ጀምሮ ደግመሽ ኃጢአት አትስሪ አላት ይላል የመጨረሻውን ሐሳብ ሰማችሁ አሁን እኔም አልፈርድብሽም ሂጂ ካሁን በኋላ ደግመሽ ኃጢአት አትስሪ ለምንድነው ያልፈረደባት ኢየሱስ ለምንድነው ያልፈረደባት መጽሐፍ ክርስቲያኖች ምን ይሉናል ጌታኮ የምህረት ጌታ ነው ይላሉ እሱ ለጭካኔ አልመጣም ለምህረት ነው የመጣው አይደለም ይሉት እንዴ ምን ነው ለምን እንደመጣማ ሲናገር ምን እንዳለ ታውቃላችሁ በማቴዎስ 5:17 ማቴዎስ ወንጌል 5:17 ላይ እኔ ሕግና ነቢያትን ለመሻር የመጣሁ አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁምና ብሏል ሕግና ነቢያትን ኦሬዲ ምን ሊያረጋቸው ነው የመጣው ሊፈጽም ነው ሊሽራቸው አልመጣም ሶ ሊፈጽማቸው እንጂ ሊሽራቸው ካልመጣ ለምን እዚህ ጋር አልፈጸመም ለምንድነው እሷን ያልወገራት እሱም ኃጢያት ነበረበት ምክንያቱም ከናንተ ኃጢያት የሌለባት ይውገራት አላቸው መጀመሪያ አንዳንድ እያሉ ወጡ አለቁ ኢየሱስ ብቻውን ቀረ እሱ ታዲያ ለምን ወግሮ አልገደላትም አይ እሱ የምህረት ጌታ ነው ጌታ አይጨክንም ያዝናል ካሉ ምን ነው ሕግን ልፈጽም ነው ልሽረው አልመጣሁም ብሎ አይደለም ወይ ቃሉን ያጥፋል ይያላችሁ ነው ይዋሻል ልትሉን ነው ወይስ እሱም ኃጢያት ነበረበት የኛ የሙስሊሞች ጥያቄ ይሆናል ማለት ነው ግልጽ ነው እንግዲህ ጥያቄዎቹ ግልጽ ነው መቼም ሙሳ ሕግን ሊፈጽም ነው እኮ ምንድነው ያልከው አስተካክለ ጻፈው አልገባኝም ሙሳ ሕግን ሊፈጽም ነው አልገባኝም ለኮክ ኒክኔምህ ራሱ በደንብ አይነበብም ምን ተብሎ እንደሚጠራ ማይክ ይዘኮ ከነ ኒክኔምህ ብታብራራለን ስለዚህ ዛክ እኛ ምን እንረዳው ሕግን ሊፈጽም የመጣ ከሆነ እዚህ ጋር አለመፈጸሙ የሚያሳየን ወይ ኃጢያት ሰርቷል የሚለውን ነው ኖ እሱ ኃጢያት የለበትም ከሆነስ ቃሉ ልፈጽም መጣሁ ይያለ ሕግን ያፈረሰ ነው ማለት ነው ይዋሻል ወይ ነው ስለዚህ ያለው አማራጭ እሱስ ከኃጢያት መጸዳ ከኃጢያት ከጸዳ ለምን እሱ አልወገራትም ነው ራሱ ለምን ወግሮ አልገደላትም አይ የራህመት ጌታ ነው የእዝነት ጌታ ነው የሚሉ ከሆነ ሕግን ልፈጽም መጣሁ ብሎ እዚህ ጋር ልሽር አልመጣሁም ብሎ እየተናገረ ይሽራል እንዴ እና ግልጽ መሰለኝ ጥያቄው ዛሬ ገና ነው ዛክ ሚስጥር የሆነበት የኢንተርፌዝ ትምህርት የሙሴን ሕግ ለፈጽም ነው ማለቴ ነው እኮ ይወል ለቆክ ከሙሴ በታራ በሙሴ ሕግ በመንዝር የተያዘች ሴት መወገር አለባታ የሙሴን ሕግ ሊፈጽም ከመጣ የሙሴ ሕግ በመንዝር የተያዘች ሴት መወገር አለባት ይላል ለምን አልፈጸመውም ኢየሱስ ይሄንን ስራ ለምንድን ነው ያልሰራው ነው ና ጥያቄዎቹ ነፃ ጥያቄዎች መሰሉኝ እንደዛ ነው እንደ አፍሪሂን ኸይር ኦኬ እና ይሄ ሶስተኛው ለወገኖቻችን የምናነሳው ነው
ኡስታዝ አቡ ሃይደር 99 ወንዱስ ሴት አለ ለምን ሴት ብቻ ሆነ የምን ወንድ ዘርዊ ወንዱ ያልከው የትኛው ነው አሃ እዚህ ቦታ ላይ ነው እኔ እንጃ አምልጦ ይሁን ምን ይሁን የታውቃለሁ የታውቀዋለሁ ታዲያ እኛ መጽሐፍ ቅዱስ ላይ ያለውን እንግዲህ አንብበን ነው እነዚህን ወገኖቻችንን ቆይ እስቲ አንድ ሰው ባን ዩዘር ውስጥ ልክተት አዲስ በሌላ ኒክኔም እየመጣ ስላስቸገረኝ አርፎ ቢቀመጥ ባን አላረገውም ነበር እንግዲህ ባን ዩዘር ውስጥ ልክተተውና ትንሽ ልምጣ አደብ የሚያገኝበት ክፍል አለ አትችልም ይለኛል አንተም አደብ እኮ ይዘህ ብትቀመጥ ኖሮ ማንንም ባን አያረግህም ነበር ግን ያው ምን ይደረግ ተው ሲሉ ስትመከር እምቢ አልክ አሁን ያለህ አማራጭ እንግዲህ ያው የቁም እስረኛ ነው የሚባለው እንደዚህ አይነት ሰው ወይስ ምንድነው የሚባለው እና የወንዱን ጉዳይ ዘርዊ እኔ አላውቅም የት እንደሄደ ያው መጽሐፍ ቅዱሱ ላይ ሴቷን ይዘዋት አመጡት በሚለው ነው የኛ ጥያቄ ወገኖቻችን የሚያውቁት ነገር ካለ ደግሞ እነሱን እንጠይቃቸዋለን እኛ እዚህ ሃይማኖት ስድብ ሳይሆን የጀመርነው ጥያቄ ነው በቃ ለመግባባት ነው ኦኬ خير እና ሌላው ደግሞ አራተኛው ጥያቄያችን በዮሐንስ ወንጌል ላይ ያለው ነው በዮሐንስ ወንጌል ምዕራፍ 7 ቁጥር 32 እስከ 34 ምዕራፍ 7 ከቁጥር 32 እስከ 34 ፈሪሳውያንም ህዝቡ ስለርሱ እንደዚህ ሲያንጎራጉሩ ሰሙ የካህናት አለቆችም ፈሪሳውያንም ሊይዙት ሎሌዎችን ላኩ ኢየሱስን ለማስያዝ ማለት ነው ኢየሱስም ገና ጥቂት ጊዜ ከእናንተ ጋር እቆያለሁ ወደ ላከኝም እሄዳለሁ ትፈልጉኛላችሁ አታገኙኝም እኔም ወዳለሁበት እናንተ ልትመጡ አትችሉም አለ ይላል ትፈልጉኛላችሁ አታገኙኝም እሺ እንደ አዲስ ኒክኔም አወጣች እንዴ አሁን ደግሞ በፊት ዋንዲ ነበር አሁን ደብል ዲ ያደረገና አዲስ 31 ብሎ ኒክኔም ክሬት አረገ እንኳን ደስ አለህ ለአዲሱ ኒክኔም እኔ ጋር በፕራይቬት አትበጥብጥ አዲስ የሚያዋጣህ ላንተ በፕራይቬት ለመበጥበጥ የማያውቁህ ሰዎች ጋር ነው እና እኔ ጋር ደግሞ የምትበጠብጥ ከሆነ የባሰ ያው ጉዳቱ በራስህ ላይ ነው እና ትፈልጉኛላችሁ አታገኙኝም ካላቸው ሊገሉት ፈልገው ማግኘት ካልቻሉ የታግኝተው ሰቀሉት የኛ የሙስሊሞች ጥያቄ ነው ማለት ነው እኔ ወዳለሁበት እናንተ ልትመጡ አትችሉም አንድ ክርስቲያን ወገኔ በፕራይቬት አንተ ለምን ስለ ቁርአን አታወራም መጽሐፍ ቅዱስን ተወው ይለኛል ወገናችን ያዳመጥከኝ ከሆነ እስኪ በዚሁ ፕራይቬት አንዳንድ ጻፈልኝ ሆንክ ማለት ነው አንዳንድ ጻፈልኝ መጀመሪያ ስለ ቅዱስ ቁርአን አስተምሬያለሁ ቅዱስ ቁርአን የሚናገረውን እውነት በቻልኩት መጠን ገልጬያለሁ መጽሐፍ ቅዱስ ላይ ደግሞ በወገኖቻችን ዙሪያ ጥያቄ ማንሳት ምንድነው ችግሩ ሙስሊሞች መጽሐፍ ቅዱስን መያዛቸው ለእናንተ ይከብዳቸዋል ወይ ደግሞ ስህተት ነው ያለ ዕውቀት ነው የምትናገሩት ካላችሁ እኮ የማስተካከል ሙሉ መብት አላችሁ መናገር ትችላላችሁ ማስተካከል ትችላላችሁ ስህተት ተፈጽሟል ካላችሁ ካልሆነ ስህተት ተፈጸመም አልተፈጸመም እና ስህተት ተፈጸመም አልተፈጸመም ስለ መጽሐፍ ቅዱስ ልታወሩ አትችሉም ግን ከሆነ ይሄ አግባብነት ያለው አይደለም እኛ የምንፈልገው ከናንተ እንድንግባባ ነው ወደ አንድ እውነት እንድንደርስ ነው ጌታችን አንድ እንደሆነ ሁላ እውነትም አንድ ነው ከዚህ አንድ እውነት ውጪ ሌላ እውነት በፍጹም አይታሰብም ያ እውነት እስላም ነው ብለን ነው እኛ ምናምነው ወደዚህ እስላም እናንተን እየጋበዝናችሁ ስለሆነ ኑ ወደ እስላም ነው ጥሪያችን
የእናንተ የተሻለ ደግሞ ካለ አካፍሉን ያንን አትጥቀሱ ማለት አግባብነት ያለው ነገር አይመስለኝም እንግዲህ በፕራይቬት መተህ እንደዚህ ብልግና ከተናገርክ ምንም ማድረግ አይችልም ነብያችንን የሰደብካቸው ስለዚህ ባውንስ ነው ማድረግ ሰላም አንፈጥርም አሉ እኮ በቃ ወጋ አስቸገሩን እነዚህ ወገኖች ተረዳችሁኝ አራተኛውን ጥያቄ እሱ እኮ የኛ የሙስሊሞች ጥያቄ ነው ዘርዊ እኛ ሙስሊሞች የምናነሳው ጥያቄ ነው ኃጢያት ብቻ ለምን በወርስ እንደሚመጣ አልገባንም ለምንድን ነው የሚያናዳቸው አምዲያ እኛ እኮ አልሰደብንም ሃይማኖታቸውን ኢየሱስ እንዲህ ነው ብለን አላንቋሸሽንም ኢየሱስ የነሱ ነብይ እንዳልሆነ እኮ እናውቃለን የኛ ነብይ ነው ሙስሊም ነው ከምናከብራቸው ከምንወዳቸው ነቢያት አንዱ ነው አለይሂ ሰላም ከአይሁዳውያኖች ክስና ወንጀላ እኮ ነፃ ወጥቷል ብሎ ያወጀልን ቅዱስ ቁርአን እንጂ ሌላ አይደለም በሙስሊሞች ለምንድን ነው የሚበሳጩት ለምንድን ነው የሚናደዱት ሙስሊሞች በአክብሮት ነው የሚናገሩት ጥያቄ ደግሞ ካላቸው መጽሐፍ ቅዱስ ላይ አግባብ ባለው መልኩ ነው ሙስሊሞች ጥያቄ የሚያቀርቡት ምናልባት ሳናውቅ ሰው እንደመሆናችን መጠን ደግሞ አስቀየመናቸው ከሆነ እኮ ያጣያየቅ አዳብ ወይም ስነ ስርዓቱን ይንገሩን እኛ ደግሞ ጥፋተኛ ከሆነን ይቅርታ እንጠይቃለን ይቅርታ ለመጠየቅ ሼም አይዘንም ነው ካልሆነ ዝም ብላችሁ አትናደዱብን ወገኖቻችን እንግዲህ ይሄው አራት መጽሐፍ ቅዱሳዊ ጥያቄ አቅርበናል ዕውቀቱ ያላችሁ ወገኖች ምላሽ ካላችሁ መልሱ ኦኬ እጃውጧ ማይክ ፍሪ ሰላም አለይኩም ያ ጀማዓ ሰማለሁ እንዴ ሰላም አለይኩም እኔ እንደማሳሰቢያ ለመስጠት ነው እነዚህ ክርስቲያኖቹ ብዙ ጊዜ ሲገቡ አቡ ሃይደርኛን ያሳሳተን መሆኑን ነው የሚነግሩን ስለዚህ አሁን ትልቁ ነገር ነው የምናገረው እዚህ ጋር እኛ ለራሳችን እያንዳንዳችን ሰው እንደመሆናችን መጠን አይምሮ አለን ስለዚህ በአይምሮአችን እንጂ በአቡ ሃይደር አይደለም እኛ የምንመራው አቡ ሃይደር አይደለም እኛ በሃይማኖታችን የተወለድንና አብዛኛዎቻችን ሃይማኖታችንን እናውቀዋለን ስለዚህ ከዚህ አመለካከት እንዲወጡ ለማለት ነው አሰላሙ አለይኩም ማይክ ፍሪ السلام عليكم ورحمة الله وبركاته أستاذ وطوال الله أستاذ وعيران أستاذ يعني ጥያቄ ምንድነው አንድ ሰው እንትን ሱረቱል ያሲን ምዕራፍ 36 ቁጥር 20 ላይ وجاء من أقصى المدينة رجل يسعى قال يا قوم اتبعوا المرسلون ይሄን የቁርአን አያት ስለ ጳውሎስ ነው የሚያወራው እያለ ሲናገር ሰምቼው ነበርና እንዴት ነው ይሰማችኋል ግን ያ ጀማ ወይስ ዝም ብሎ በምንድነው እንትን ይሰማል ኦኬ እና እንደዛ እያለ ሲናገር ሰምቼው ነበርና ያ ቁርአን አያት ስለማን መልእክተኛ ነው ስለየትኛው ነው የሚያወራው እሱ እንድታብራራለን ነው ከሰማኸኝ ጀዛከላህ ማይክፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ ይሰማል ሐቢቢ ዑካሻ وجاء رجل مجهول ነው እዚህ ጋር አሁን አርቲክሉ ኢንዴፊኒት እንጂ ዴፊኒት ሆኖ አልተቀመጠም الرجل ተብሎ አንድ ሰው መጣ ይላል من اقصى المدينه ከራቀ ከተማ ላይ ሰላም ሄቨን ሰላም ብያለሁ ታዲያ ይሄ ሰው ጳውሎስ ነው ብሎ አንድ ሰው ሲናገር ላንተ ምንጩ ምንድነው ብለህ መጠየቅ አለብህ ወይስ ጠይቀኸዋል ጳውሎስ ነው የሚል ትርጓሜ እዚህ ጋር በቅዱስ ቁርአን ላይ ሰውየው እከሌ ነው የሚል ትርጓሜ አልተሰጠንም በነብያችን አለይሂ ሰላቱ ወሰለም ሐዲስ ወይም በቅዱስ አንደበታቸውም ሰውየው እከሌ ነው የሚል ትርጓሜ አልተሰጠም ከዛ ውጪ ምናልባት ከሙፈሲሮች የተያዘ አቅዋሎች እንኳን ቢኖሩ ይሄ እስራኤልያት ነው ሐዲስና ቁርአን እስካልደገፈው ድረስ لا نصدقه
እውነት ነው አንልም ሰላም ብያለሁ ቤዛይት ኢማም ኢብኑ ከሲር ረሂመሁላህ ሲናገሩ ምን ይላሉ ወጃአ ረጁሉን ሚን አቅሰል መዲና እዚህ ላይ ሲናገሩ ቃለ ኢብኑ ኢስሐቅ عن ابن عباس وكعب الأحبار ووهب بن منبه قالوا وهو حبيب سويو حبيب نو ይላሉ አንደኛ ተፍሲር በሌላ ተፍሲር ደግሞ በሙጃሂድ ጠሪቅ በኩል ሆኖ ከአብዱላህ ኢብኑ አባስ እንደተላለፈው እስሙ ሳሂቡ ያሲን ሁበይብ አሁንም ሁበይብ ነው በሌላ ቦታ ኢማሙ ተውሪ ከአሲም አልአህወል እንደተናገሩት ካነ እስሙሁ ሁበይብ ኢብኑ ሙሪ ሁበይብ ነው ስለዚህ በሶስቱም ሪዋያዎች ሁበይብ የሚል ተፍሲር ነው የተሰጠው ጳውሎስ የሚል ተፍሲር እንኳን አለው ብንል አስሉን ነው እኛ ምንጩን ነው ማየት ያለብን ቁርአንና ሐዲስ ካልሆነ እስራኤልያቶች ሁክም الرفع አይሰጣቸውም لا نصدقهم ولا نكذبهم ግልጽ ነው እና ምንጩ ከየት እንደመጣ አይ ዶንት ኖ ጳውሎስ የሚለው وهب ابن منبه جزاك الله مايك فري فاكت السلام عليكم ورحمة الله وبركاته يا جماعة مايك سمال يا جماعة الخير جزاكم الله خيرا جزاء የኔ ጥያቄ ኡስታዝ አቡ ሀይደር በሱረቱል ማርያም ምዕራፍ 19 ያው የወገኖቻችን ጥያቄ ነው ምዕራፍ 26 ላይ ማለት ነው ብይም ጠጪም ተደሰችም ከሰዎች አንድን ብቲ እኔ ለአራህማን ዝምታን ተስያለሁ ዛሬም ሰውን በፍጹም አላነጋግርም በይ በርሱም የተሸከመችውና ወደ ዘመዶቿ መጣች መርየም ሆይ ከባድ ነገር በርግጥ ሰራሽ አሏት የሃሩን እህት ሆይ አባትሽ መጥፎ ሰው አልነበረም እናትሽም አመንዝራ አልነበረችም አሏት ወደ እርሱም ጠቀሰች ባንቀልባ ያለን ሕፃን እንዴት እናነጋግራለን አሉ አሁን የነሱ ጥያቄ ብይም ጠጪም ተደሰችም ከሰዎች አንድን ብቲ እኔ ለአራህማን ዝምታን ተስያለሁ ዛሬም ሰውን በፍጹም አላነጋግርም በይ ብሎ አላህ Subhanahu Wa Ta'ala ይላታል ማለት ነው ማለት መንፈስ ከዛም እዚህ ቦታ ላይ እነሱ የሚጠይቁት ጥያቄ ለዚህኛው መልስ ያው አለመናገሯ ተናገሪ ተስያለው ብለሽ በይ ላለመናገር ማለት ነው ለአራህማን ዝምታን ተስያለው ዛሬም ሰውን በፍጹም አላነጋግርም በይ ብሎ አላህ Subhanahu Wa Ta'ala ይመክራል ማለት ነው ለዚህ ምላሹ እንግዲህ በ28ኛው ላይ በ29ኛው ላይ ወደ እርሱም ጠቀሰች ባንቀልባ ያለን ሕፃን እንዴት እናነጋግራለን አሉ ያው ጠቆመች ማለት ነው አልተናገረችም ወደ እርሱም ጠቀሰች ባንቀልባ ያለን ሕፃን እንዴት እናነጋግራለን አሉ ጥያቄያቸው የነሱ ጥያቄ አላህ Subhanahu Wa Ta'ala በመንፈስ ማለት ነው ተናገሪ ከሶስ በአራህማን ዝምታን ተስያለሁ ዛሬም ሰው በፍጹም አላነጋግርም በይ ብሎ ያላትን የቱጋ ነው እሷ የተናገረችው አላህ በይ ብሎ ካላት እኔ እዚህ ጋር እንደማየው በእንቅስቃሴ ማለት ነው አላህ እዚህ ላይ በእንቅስቃሴ ያለ ምንም እንቅስቃሴ ያው ስትመልስላቸው ይነበባል የኔ ጥያቄ በግሌ ማለት ተጨማሪ መጠየቅ እንፈልገው ሶስት ማለት በእስራኤል ምድር ላይ ማለት ነው በህጋቸው ወይን አንዳች የሆነ ሰዎች አለመናገር ሲፈልጉ ጾምን የሚጾሙበት ወይንም የዚህን አይነት ትራዲሽናል የሆነ ነገር አለ ወይ ከዛ በተረፈ መልሱ በ29ኛው ላይ አለ የነሱ ጥያቄ ያው ወዴትና ወዴት እንደሚሄዱ በጣም አስቸጋሪ ነገር ነው እስቲ ማይክ ፍሪ ከተረዳ አግኝተዋል ሐሳቡ
ኡስታዝ አቡ ኸይደር ልሞክር በደንብ ልሞክር እነሱ ሚሉት በምታችም ተደሰችም ከሰዎችም አንድም ብቲ እኔ ለአራህማን ዝምታን ተስያለሁ ዛሬም ሰውን በፍጹም አላነጋግርም በይ እንግዲህ አላህ እንዲህ ብሏታል ተስያለሁ በይ ብላት የተባለችው ቃሉ አላህ ራሱ ያላትን የቱጋ ነው እሷ አልበላም ያው ምንድነው ዝምታን ተስያለሁ ዛሬም ሰውን በፍጹም አላነጋግርም በይ ብሎ ያላትን እሷ የቱጋ ነው ተስያለሁ አላነጋግርም ብላ የመለሰችበት ነው የነሱ ጥያቄ የመለሰችው የዚህ ጥያቄ መልስ ግን በ29ኛው ላይ ሳትናገር ወደርሱም ተከሰች ባንቀልባ ያለን ህፃን እንዴት እናነጋግራለን አሉ እነሱ ራሳቸው ማለት ነው መልሱ ያ ነው ኖርማል ግን እዚህ ላይ በቀጥታ እነሱ ልክ በተለያየ እንትን ለአላህ Subhanahu Wa Ta'ala ነብያችን አለይሂ ሰላቱ ወሰለም እንደሚያዝበት እንደሚናገርበት ያክል እንትን ማለት ነው እስቲ ኡስታዝ አቡ ኸይደር ማይኩ ሞክረው እስቲ ሰላም አለይኩም ወራህመቱላሂ ወበረካቱ ጀዛከላህ ፋክት ወርድ ማሻአላህ ነህ والله ይጨምርልህ ትጠይቃለህ ምላሽን ማይክ ላይ ታቀርባለህ ተጨማሪ ሐሳብ ግን ትጠብቃለህ አይደለ አሁን አንተ እንደምትለው የወገኖቻችን ጥያቄ فقولي إني نذرت للرحمن صوما እኔ ለአርህማን ዝምታን ተስያለሁ በይ እዚህ ጋር በይ የሚለው ሐረግ ላይ ብቻ በመቆም ሰውን አለማናገሯን ዝምታ መሳሏን መግለጽ ያለባት በመናገር ነው ዝምታዋን በዝምታ አይደለም በመናገር መግለጽ እንዳለባት ስለሆነ የታዘዘችው ታዳ እነሱ በሚያናገሯት ሰዓት ኖ እኔ ዛሬ አላናገርም ዝምታን ተስያለሁ ብላ ለምን አልተናገረችም ነው የወገኖቻችን ጥያቄ ይሄ ቋንቋን ካለማወቅ የሚመነጭ ግድፈት ይባላል የቋንቋን አጠቃቀም ባይገርማችሁ አሁን እንዳጋጣሚ ከኡሙ ሃይደር ጋር እዚሁ የተከሰተው ክስተት ለጥያቄው ምላሽ ይሆናል ኡሙ ሃይደር ሙዝ አቀረበችና ሙዝ ትበላለህ ወይ አለችኝ ሙዝ ትበላለህ ወይ አለች ጭንቅላቴን ነቀነኩኝ ከቀኝ ወደ ግራ አሁን ልጠይቃችሁ ነው ያ ጀማዓ ጭንቅላቴን ከቀኝ ወደ ግራ ነቀነኩኝ ታዲያ ያንን ሙዝ ከበላችሁ በኋላ ይሄንን የፓል ትምህርቴን ጨርሼ አምጪው እንጂ የቀድሙን ሙዝ በላለው ብላት ምንድነው የምትለኝ አልበላም አላልክም ወይ አይደል የምትለኝ አትለኝም እንደዛ መቻልኩኝ አላልኩማ ኖም አላልኩም እንጂ ሁስነል ኹሉቅ መቼ ነው አልኩኝ ጭንቅላቴን ነው እንጂ ነቀነኩት እሷም አልበላም አላልክም ወይ ለምን ትለኛለች አሁን በእነዚህ ሰዎች አእምሮ ስንመዝነው ለሰዎች ዝምታ መሳለሽን በይ ብሎ ሲናገር በወርድ አውጥተሽ ተናገሪ የሚል እንዴት አድርገው እንደዚህ አይነት የህፃን ተርጓሜ ይሰጡታል እንዴ ዝምታ መሳሏን በንግግር እንድትገልጽ ማን ነው እንደዚህ አይነት ዴፊኒሽን የተሰጠው የተፈለገው የአንቀጹ መልእክት ዝምታዋን መግለጿ ነው ስለዚህ አንተ እንዳልከው 29ኛው በቂ ምላሽ ነው አይ መሆን ያለበት በይ ተብላለች ግዴታ ድምጽና አየር ተጋይቶ ፊደል ተፈጥሮ ቃላት ተመስርቶ ካስፈለገ ማረፍተ ነገር ደረጃ ደርሶ ዝምተኛና ዝምታን የተሳለች መሆኗን ለምን አታብራራም ታዲያ የዝምታ ትርጉሙ የቱ ጋር ነው እንደዛ ከሆነ አንዱ ሲመጣ ኖ አታናግረኝ ዛሬ ዝምተኛ ነኝ አለችው ሌላው ሲመጣም እንደዛው ተናገረች ለሁሉም ከሰጠች ኦፕሬተር ሆነቻ ምኑን ዝምታን ተሳለች ታዲያ እንግዲያውስ እና ይሄ አንዳንድ ጊዜ ጥያቄ ሲጠፋባቸው ምን ጥያቄ እንፍጠር አይነት ነገር አይመስልም በይ ሲባል ወርድን አውጪ ማለት ብሎ ትርጓሜ መስጠት የዋህነት ነው ተግባባን በአረብኛ ቋንቋ ደግሞ ከላም ተብሎ የሚጠራው በተለይ በሉጋዎች ዘንድ ዑለማኡ ሉጋ የቋንቋ ምሁራን ምን ይላሉ هو لفظ ዑለማኡ ነህዊይን ሲናገሩ لفظ مركب مفيد وضع بالعربية ይላሉ አንድ ነገር ንግግር የሚባለው ቃላት ኖሮ ሙፊድ ሐሳቡ
ቤት የሚመታ መልእክትን የሚሰጥ ትርጉም ያለው ሆኖ ከሁለትና ከዛ በላይ ባሉ ቃላቶች የተቀናጀ ከሆነና በአረብኛ ቋንቋ ከተቀመጠ ከላም ይባላል ሲሉ ዑለማኡ ሉጋ የቋንቋ ምሁራኖች ግን ሙፊድ መሆኑ ብቻ በቂ ነው ይላሉ። ሙፊድ በቃ ሐሳብን የሚሰጥ ከላም ይባላል። ለምሳሌ ምን እልሃለሁ? ትላንትና አምጣው ያልኩህን ኪታብ አመጣኸው ወንድም በያ ብልህ ጭንቅላትህን ከታች ወደ ላይ ነቅነቅ በማድረግ ቀና ብታደርግ ምንድነው መልእክቱ? አዎ ነው አይደለም እንዴ? ይሄ ከላም ተብሎ ይጠራል፣ ንግግር ይባላል። ግዴታ ፊደል መስማት ዋጅብ አይደለም እና እነዚህ ወገኖች የዋሆች ናቸው ነው። እና አንድ ወገኔም ተግባባን ግን ወንድማችን ፋክት በዲን الاسلام ውስጥ በቁርአንና በሐዲስ ጳውሎስ አልተጠቀሰም። ይሄው አልኻጢብ ይሄም ከላም ነው አይደል ይለኛል። አው ሉጋዊዮች ዘንድ ከላም ነው ሙፊድ ከሆነ ማለት ነው። ኸጥም ኢሻራም ለፍዝም ሙፊድ መሆኑ ነው ዋና የሚፈልገው። እንደ ነህዊይን ከሆነ ግን ያው ይቆረጣል ግን እነሱ ዘንድ ከሆነ hatta በአረብኛ ራሱ መናገር አለበት። እንግሊዝኛም ተናግረ ከላም አይባልም። አረብኛ መሆን አለበት። እንዴ ታዲያ እንደዚህ ከሆነ መኪና መስመር የሚሄዱ ሰዎች መኪና መንገድ ላይ የሚሄዱ ሰዎች መብራት ጋር ሲደርሱ ማን አቁሙ አላቸው? ቀይ ሲበራ ወይ ወደ አንድ ቦታ ሊታጠፉ ሲሉ የቀስት ምልክት ሲያዩ ወደዛ የሚዞሩት ለምንድን ነው? ምን ሊሆን ነው ታዲያ? ይኸው ዙሩ ብሎ ምልክት እየሰጠ አይደል? በይ ማለት ግዴታ ፊደል አውጪ ማለት ነው። እና ወይስ ጥያቄ አልቆባቸዋል? በቃ የሚጠይቁት ምንም ቤዝ የሆነ ነገር የለም። ማይክ ፍሪ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ አቡ ሀይደር ሌላው ደግሞ በጣም ፈን የሆነ ጥያቄ እንደ ምሳሌ ያቀረቡት ነገር አለ። ምን አልካፍ ላይ ምዕራፍ 18 ቁጥር 110 ላይ እኔ አምላካችሁ አንድ አምላክ ብቻ ነው ማለት ወደኔ የሚወረድልኝ ብጤያችሁ ሰው ብቻ ነኝ። የጌታውንም መገናኘት የሚፈልግ ሰው መልካም ስራን ይስራ፣ በጌታው መገዛት አንድንም አያጋራ በላቸው ብሎ አላህ Subhanahu ነብያችን አለይሂ ሰላቱ ወሰለም ይሄንን ማለት ነው መልእክተኛነታቸው የተላኩበትን አላማት ሲገልጹ የቱ ጋር ነው እሳቸው ይህንን በል ብሎ የተናገረውን መልእክቱን ያስተላልፉት ብለው እንደ ምሳሌ ማቅረበዋል። እና ነብያችን አለይሂ ሰላቱ ወሰለም እነዚህ መልእክቶች በምን አይነት መልኩ ነው ለሰዎች የገለጹት? እስቲ ማይክ ሰላም አለይኩም። ዛሬ ልታስቀኝ ነው አንተ ሰው። ቁል ኢነማ አነ በሸሩ ሚስሉኩም እኔ ቢጤያችሁ ሰው ብቻ ነኝ ብለህ ንገራቸው። ባፈጣጠሬ ከናንተ አልለይም፣ እንደናንተው የአደም ዘር ነኝ። ከወንድና ሴት ህጋዊ ጋብቻ ሴክሹዋል ኢንተርኮርስ የተወለድኩ ሰው ነኝ። በሰውነታቸው ነቢያችን አለይሂ ሰላቱ ወሰላም ከኛ አይለዩም። ዩሃ ኢለየ እመለየው ግን እዚህ ጋር ነው ራእይ ይወርድልኛል አሉ። መለኮታዊ ራእይ ምን የሚል አነማ ኢላሁኩም ኢላሁ ዋሂድ አምላካችሁ አላህ አንድ አምላክ ብቻ ነው መባልን። ፈመን ካነ የርጁ ሊቃአ ረቢህ የጌታውን መገናኘት የሚከጅል ተስፋ የሚያደርግ ሰው ፈሊያዕመል ዐመለን ሷሊሃ ጥሩ የሆነ መልካም ስራን ይስራ። ወላ ዩሽሪክ ቢዒባደቲ ረቢህ አሐድ በጌታው አምልኮ ላይ ደግሞ አንዳችንም አያጋራ ይላል። ታዲያ ነቢያችን አለይሂ ሰላቱ ወሰላም ይሄን ለተከታዮቻቸው አላህ እንዲያስተላልፉ ካዘዛቸው የቱ ጋር ነው ያደረሱት ነው አይደለ? የወገኖቻችን ይሄው ትእዛዙ ራሱ ዛሬ መነበቡ ማድረሳቸውን አያሳይም? ትእዛዙን እሺ ከየት አገኙት? እሳቸው ይሄን ራሱ ባያስተላልፉት እሳቸው ይሄን ለኛ ባያዳርሱ እንዲህ ተብሎ መታዘዛቸውን ራሱ ከየት አመጣ ነው? ከየት ሰማ ነው እንዴ?
ይሄው ጌታችን አላህ በመላእክው ጅብሪል አዘዛቸው እሳቸው ለሰሃቦች መልእክቱን አደረሱ ይሄው እኛ ደግሞ መታዘዛቸውን ጭምር ራሱ ያነበብን እኮ ነው ወይስ ምንድነው ግን ጥያቄ የሚጠየቀው በሐዲስ ደግሞ ከፈለጉ ከአንድ ሺህ በላይ ሐዲሶችን ማቅረብ ይቻላል በዚሁ በተውሂድ ዙሪያ እንዴ 13 አመት የተለፋው ታዲያ ተውሂድ አይደለም እንዴ በመካ ላይ ሲያስተምሩ የነበረው ያ ጣዖት አምላኪ ማህበረሰብ ከሽርክ ወጥቶ እውነተኛውን የተውሂድ ብርሃን እስኪጎናጸፍ ድረስ ጥረት ያደረጉት በዚህ አይደል እንዴ አባላህ በሳቸውን የሰደባቸው አሊሃዛ ጀማዓተና ለዚህ ነው የሰበሰብከን ተበለክ ክስረትና ጥፋት ላንተ ይሁን ብሎ አጎታቸው እስኪሰድባቸው ድረስ ተበት የዳ አቢ ለሃቢ ወተብ በማለት ጌታችን አላህ አንቀጹን ያወረደው በሱ ሰበብ አይደል እንዴ ግን አምነውበት ነው ይህን ጥያቄ የሚጠይቁት እውነት የነብያችን መላእክት ከግቡ ተዳርሷል አልተዳረሰም ተጨንቀው ነው ምንድነው የጥያቄው ሰላማው ግቡ አንተ ሰው ያተወኝም ዛሬ አዲስ በአርባ ኒክኔም እየመጣ ያጮሃል እንደው እስቲ እቺ ከጮኸችልኝ ይላል በቃ ስራው ይሄ ሆኗል ለባካ አዲስ እኔ ጋር አትሞክር ይቅርብ ማይክ ፍሪ ሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ አቡ ሃይደር እኔ ራሴን የተጠራጠርኩት ማለት ነው በ1926 ላይ ያው የተናገሩት የጠየቁት ጥያቄና በዚህ በ18 110 ላይ ያለው እንደ ምሳሌ ሁለቱ የተገናኘ ሐሳብ አላቸው ወይ እዛ ላይ አትናገሪ ተብላው በእንቅስቃሴ ያሳየችበት ነው ይሄ ደግሞ መልእክቱን የሚወረድ እንጂ ሌላ እንዳልሆነ የተናገሩበት ነው እሳቸው እነዚህ ሁለቱ ሐሳባቸው ከዛኛው ጋር እንደ ምሳሌ የሚያዛምዳቸው ነገር አለ ወይ እኔ ግራ ነው የገባኝ እስቲ ማይክ ያዝና ንገረኝ ሰላም አለይኩም ወራህመቱላሂ ወበረካቱ ወላሂ ያስቃል ኡስታዝ አቡ ሃይደር ጥያቄው አሁን በዛ ላይ ያለው በአንድ ጊዜ በ18 110 ላይ ማለት ነው በ18 110 ላይ ያለው አለ እኔ አምላካችሁ አንድ አምላክ ብቻ ነው ማለትም ወደኔ የሚወረልኝ ብጤያችሁ ሰው ብቻ ነኝ የጌታውን መገናኘት የሚፈልግ ሰው መልካም ስራን ይስራ በጌታው መገዛት አንድንም አጋራ በላቸው ይላል በሱረቱ መርያም 1926 ላይ ደግሞ የሚለው ቢም ተጭም ተደሰችም ከሰዎች አንድም ብቲ እኔ ለአራህማን ዝምታን ተስያለሁ ዛሬም ሰውም በፍጹም አላነጋግርም በይ የሚለው መልሱን እንደተጠቀስኩት ወደ እርሱም ጠቀሰች በአንቀልባ ያለ ንጻን እንዴት እናነጋግራለን አሉችሁ ነገር የለም ግን ይህ ሐሳብና በአልካፍ ላይ 110 ያለው የሚያገናኘው ነገር አለ ሸማይክ ፍሪ ሰላም አለይኩም ፋክቶር አንዳንድ ጊዜ ጥያቄህን አንደርስታንድ ለማድረግ ይከብዳል ጥያቄዎችን በምን አንግል እንደምታገናኛቸው ወይ ስትጠይቅ እንዴት እንደሆነ ብቻ ትንሽ ይከብደኛል ለኔ አላኩል ያህል ሱረቱል ካህፍና ሱረቱ መርየም ላይ ያሉት አይገናኙ ቁርአን በሱረቱል ካህፍም ይሁን በሱረቱ መርየም አጠቃላዩ የወረደው ለነብያችን አለይሂ ሰላቱ ወሰላም ነው ስለዚህ ለሳቸው ሲወርድላቸው የቁርአኑም የመውረዱ ዓላማ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ብሏል ወደነሱ የተወረደላቸውን ወህይ ቅዱስ ቁርአንን በንግግርም ይሁን በተግባር ልታብራራ ነው እናም እሳቸው በሱረቱል ካህፍ ቁጥር 110 ላይ ያለውን በንግግርም በተግባርም አብራርተውታል ሰው መሆናቸውን አምላክ እንዳልሆኑ አንድን አምላክ አላህን ብቻ ሊሰብኩ እንደተላኩ ቁርአኑን ከማድረስም አልፈው በሐዲሳቸው በንግግር አብራርተውታል እንደዚሁ ደግሞ በተግባራቸው ገልጸውታል لا تطروني كما أطرت النصارى ابن مريم ክርስቲያኖች የመርየም ልጅ ዒሳን ወሰን አልፈው ጌታ አምላክ ብለው እንደጠሩት እንዳትጠሩኝ ወሰን እንዳታልፉ فإنما أنا عبد እኔ ማለት ባሪያ ብቻ ነኝ فقولوا عبد الله ورسوله ስለዚህም የአላህ ባሪያና መልእክተኛው ብላችሁ ጥሩኝ አሉ
በተግባራቸውም በንግግራቸውም ይገልጹታል ማለት ነው እሳቸው ምን መሆናቸውን የአላህ ባሪያ መሆናቸውን ሰው መሆናቸውን ብዙ ምሳሌዎችን መጥቀስ ይቻላል ሙዓዝንም ሲልኩት ወደ የመን ኢነከ ተአቲ ቀውመን ሚን አህሊ الكتاب ከመጽሐፉ ባልተቤት አይሁድና ክርስቲያን ወደ ሆኑት ትመጣለህ فليكن اول ما تدعوهم اليه شهاده ان لا اله الا الله ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም ወደሚለው ምስክርነት ቃል ጥራቸው ወአኒ ረሱሉላህ እኔ መልእክተኛው መሆኔን ንገራቸው በንግግራቸው በተግባራቸው ብዙ ቦታ ላይ አብራርተውታል ሱረቱ መርየም ላይ ደግሞ ለመርየም የተባለችው አንደኛ ከአላህ ዘንድ አይደለም እዚህ ጋር ፈቁሊ በይብ ተብላ ትእዛዝ የተሰጣት ከጌታዋ ከአላህ ዘንድ አይደለም አስቀድሞ አያቱን ከተመለከትከው ፈናዳሃ ሚን ተህቲሃ ከበታቿም እንዲህ ሲል ጠራት ይላል አይደለ መኒል ሙናዲ ማን ነው ተጣሪ ለሚለው ራሱ ኺላፍ አለ አርጃሁል አቅዋል መላእክው ጅብሪል ነው የሚለው ቢበዛም አንደኛው ደግሞ የተሰጠው ተፍሲር ልጇ ኢሳ ነው የሚሉ አሉ እንደውም እዛ ቦታ ላይ ቁጥር 29 ላይ ፈአሻረት ኢለይ ወደርሱም ጠቆመች የተባለው እዛ ስፍራ ቢያናግራት ነው አላኩል ያህል ኢሳም ሆነ ጅብሪል እንደዚህ በይብለው ተናገሯት ነው ያንን ንግግር ዛሬ ጌታችን በቅዱስ ቃሉ ነገረን እንጂ በወቅቱ የነበረው ይሄ የአረብኛ ቋንቋ ይሄው የጌታችን ከላም ሆኖ አይደለም ለመርየም የመጣላት መርየምንማ ያናገራት ወይ ልጇ ኢሳ ነው ወይ ደግሞ መላእክው ጅብሪል ነው ዛሬ ግን እኛ የምናነበው ቅዱስ በሆነው በጌታችን ቃል እንጂ ጅብሪል የተናገረውን ወይ ኢሳ ያለውን አይደለም ግልጽ ነው ለዚህ ነው ሂካያ ተብሎ ይጠራል አንዳንድ ጊዜ ሂካያ አሁን ኢሳ ለበኒ እስራኤሎች አስተምሯቸው የሄደውን ትምህርት በቅዱስ ቁርአን ውስጥ እናገኘዋለን አይደለ ግን ያንን ትምህርት ራሱ ኢሳ ወርድ ባይ ወርድ ተናግሮታል ማለት ነው አይደለም ቁርአን ከላሙላህ የአላህ ንግግር ነው የኢሳ ንግግር የለበትም ታዲያ ኢሳ እንደዛ ማስተማሩን በምን እናውቃለን አላህ በቅዱስ ቃሉ ኢሳ ይህንን ትምህርት አስተምሮ ነበር ብሎ በራሱ ቅዱስ ቃል ስለነገረን ነው መልእክቱ ነው በቃ መልእክቱ ኮምፕሊትሊ ቁርአን ላይ ካለው ጋር ይስማማ ነበር እንጂ እሱ በእስራኤሎች ቋንቋ ነው ሲጠቀም የነበረው ማለት ነው መርየምም ሲነገራት የነበረው ይሄ ነው እንጂ በአረብኛ አይደለም ለመርየም ሲነገራት የነበረው والله اعلم يا إلهي وإياك የትሩም ነው ግን አንተ እነዚህን ጥያቄዎች የምታገኛቸው ወገኖች ሩም እየገባህ ነው ወኢያከ አብዱል ወደ እስላም እየጠራሃቸው ነው ወገኖቻችንን ሚስጥር ነው አልኻጢብ አዎ ነሽዳ አልሞክርም እሰማለሁ እንጂ ግጥም እነ ወንድም በያ ናቸው የሚችሉት እኔ አንድ ጥያቄ አለኝ ለምን ክርስቲያኖች ራሳቸው የኢየሱስ በግ ብለው ይጠራሉ ራሳቸውን በግ የሚለው ቃል ምን ነው የሚያመለክተው እኔ ነው እንዴት አደምጠይቂ እኔ በግ ነኝ አላልኩ ጠይቂያቸው እንግዲህ እነሱን እንደዛ ሲሉ ከሰማሽ ምን ማለታችሁ ነው ራሳችሁን ለምን በግ ትላላችሁ አላህ በቁርአኑ ወለቀድ ከረምና በኒ አደም ይላል የአደም ልጅ ከሌላው ፍጡር ይልቅ አከበር ነው አላቅ ነው ይላል አይደል ይሄው አቅል ሰጠው እንደገና ደግሞ ፍጡራኖችን የሚቋቋም hatta እንስሳቶችን የሚገዛበትም ጭንቅላት ነው የተለገሰው ለምን እንደሚሉ ይጠይቁ እነሱ ሐና ደህና ነኝ አልহামዱሊላህ አንቺ ሰላም ነሽ እኔ በእነሱ ቦታ ሆኜ እንግዲህ መልስ አልሰጥሽም እህቴ እኔ ሰው ነኝ ቁርአን ያ አዩሀል ኢንሳኑ እያለ ነው የሚናገረው አይደል እንዴ አንተ ሰው ሆይ እያለ ይጠራል ያ በኒ አደም አንተ የአደም ልጅ ሆይ ብሎ ይጠራል ከዛ በኋላ ደግሞ ደረጃችን ካለፈ ያ አዩሀል الذين آمنوا اللهم اجعلنا منهم እናንተ ያመናችሁ ሆይ ብሎ ሲያናገረን ነው የምንሰማው እናንተ በጎች የሚል ግን አልሰማንም በቁርአን ውስጥ ባይሆን ቅዱስ ቁርአን ምን ብሎ ይነግረናል የአላህን ብቸኛ ጌትነት ሳያውቁና ሳይረዱ አላህን ሳያመልኩ በመድራዊ ህይወታቸው በኩፍር የኖሩ ሰዎችን ግን ኡላኢከ ከልአንዓሚ በልሁም አضل ይላል
እንደዚህ አይነቶቹ እንስሳ ናቸው ይልቁኑ ከእንስሳ ይባሱ ይላቸዋል እኛ የተፈጠርንበትን ዓላማ አልረሳንም ከዚህ አንፃር እንስሳዎች አይደለንም ነው ለምንድን ነው እንደ እንስሳ ያላቸው እንደውም በልሁም አضل እኮ ነው እንስሳ ቢያንስ ዞሮ ዞሮ ማረፊያ ቤቱን ያውቃል ነው ሲመሽ ወደ ቤቱ ነው የሚገባው ሰው ወዴት እንደሚሄድ አያውቅም ማን እንደፈጠረው እንኳን አያውቅም እንዴ ውሻ እንኳን ጌታውን ይለያል ለተወሰነ ጊዜ መልካም ያደረኩለት ውሻ እኔ የቤት ተከራይ ሆኜ እንኳን አካባቢ ለቅቄ ብሄድ ከተወሰኑ ወራት ወይ አመታት በኋላ በመጣ እንኳን ውሻ አይረሳም አይደለ እንዴ ሰው እንዴት ጌታውን አላህን ይረሳል ነው እና ምን አይነት ትርጉም እንዳለው እንግዲህ ወገኖችን ቢጠየቁ ይሻላል ነው እንግዲህ ለምን እንደሚሉ እንጠይቃቸው ያብራሩ እነሱ አላኩል ሐል ሰው በግ አይደለም በግ ሰው አይደለም በግ የተፈጠረው ለሰው ግልጋሎት ነው ሰው የተፈጠረው ደግሞ የአላህ እንዲል ለማገልገል ነው ሰውም በግም ነን በግም ሰው ነን አይባል